እሺ ሞላ አዳሙ እባላለሁ። በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል ጨርሼ ተመርቄያለሁኝ። ምንድነው በ2015 የነበሩ የጂኦግራፊ የ12ኛ ክፍል የመልቀቂያ ፈተና ጥያቄዎችን ለመስራት ያክል ነው። እና ምንድነው 21ኛው ጥያቄ ስንጀምር which of the following is the southern limit of western lowland? ጥያቄ ቁጥር 1 የሳውዘርን ሊሚት ኦፍ ዌስተርን ላውላንድ የትኛው ነው የሚያመለክተው ነው የሚለው። ኤ ባሮኮቦ ላውላንድ፣ ቢ አባይ ሂንደር ላውላንድ፣ ሲ ኦሞ ጊቤ ላውላንድ፣ ዲ ተከዚያ አግረብ ላውላንድ ይላል። ስለዚህ ሳውዘርን ሊሚት ኦፍ ዌስተርን ላውላንድ የሚያበቃው የት ነው ማለት ነው? ኦሞ ጊቤ ላውላንድ ነው። ሶ ሲ ትክክለኛው መልስ መሆን ይችላል ማለት ነው። ጥያቄ ቁጥር 2 which one describes the general characteristics of Ethiopian river? ከሚከተሉት ውስጥ የኢትዮጵያን general characteristics of Ethiopian river የሚያመለክት የትኛው ነው? አንደኛ they are very suitable for water transportation። እንግዲህ የኢትዮጵያ ወንዞች የጋራ መገለጫ ከምንላቸው ውስጥ ይሄ ሊመደብ አይችልም። ምክንያቱም አሁን ለምሳሌ they are very suitable for water transportation የሚለው ያው እንግዲህ የኢትዮጵያ ወንዞች አብዛኛው በሚባል ደረጃ የሚነሱት ከከፍተኛ ቦታዎች ስለሆነ በጣም ከትልቅ ተራራዎች ሪባውንስ ያደርጋሉ። ስለዚህ ለትራንስፖርቴሽን ሲውቴብል አይደሉም ነው። ቢ ሞስት ሪቨር ኦሪጂኔት ፍሮም ላውላንድ ኤሪያ። ይህም የኢትዮጵያ የጀነራል ወንዞች መገለጫ አይደለም። ምክንያቱም የኢትዮጵያ ወንዞች የጀነራል መገለጫው ከከፍተኛ ቦታዎች ነው የሚነሱት እንጂ ከዝቅተኛ ቦታዎች አይደለም። ሲ ዛር ፐርመናል ዌዝ ስቴዲ ቮሊዩም ኦፍ ዋተር ይላል። ይሄ ደግሞ የውሃ የይዘት መጠናቸው ስራውት ዘይር ስቴብል ነው የሚለው። እሱ ደግሞ ስቴብል አይደለም። ምክንያቱም አንዳንድ ቦታዎች አንዳንድ ወንዞች የሚነሱት ከከፍተኛ ቦታዎች ስለሆነ ክረምት ላይ የዝናብ መጠኑ ከፍተኛ ስለሚሆን እንደ ሀገሪቱ የውሃ መጠናቸው ይጨምርና በበጋ አካባቢ ደግሞ የዝናብ መጠኑ ዝቅተኛ ስለሆነ የውሃ መጠናቸውም ዝቅተኛ ይሆናል ማለት ነው። ስለዚህ ስቴዲ ቮሊዩም ኦፍ ዋተር የሚለው የኢትዮጵያ ወንዞች መገለጫ አይደለም። ወደ ዲ ስንል ዘይ ሰርቫስ ዶሜስቲክ ኤንድ ኢንተርናሽናል ባውንደሪ። አዎ እንግዲህ የኢትዮጵያ ወንዞች የጋራ መገለጫ ወይም ደግሞ ጀነራል የሆነ ካራክተሪስቲክሳቸው ዘይ ሰርቫስ ዶሜስቲክ ኤንድ ኢንተርናሽናል ባውንደሪ ነው። አንዳንዶቹ ለሀገር ውስጥ እንደ ድንበር፣ አንዳንዶቹ ደግሞ ከሀገር ውጭ ለምሳሌ ናይልን ብንወስድ ከኢትዮጵያ ወጥ ውስጥ ግብጽ እስከሚደርስ ድረስ ኢንተርናሽናል ባውንደሪ በመሆን ያገለግላል ማለት ነው። ወደ ሶስተኛ ጥያቄ ስንል ዋት ካራክተራይዝ ዘ ኢዝላንድ ድራኔጅ ሲስተም ኦፍ ኢትዮጵያ? የኢትዮጵያ ኢዝላንድ ድራኔጅ ሲስተምን ካራክተራይዝድ የሚያደርገው ምንድነው ነው? ወይም ደግሞ ካራክተራይዝድ ዘ ኢዝላንድ ድራኔጅ ሲስተም ኦፍ ኢትዮጵያ የሚያደርግ የትኛው ነው ከተሰጡት አማራጮች ውስጥ? ኤ ኢት ድሬን ሞስት ፓርት ኦፍ ዘ ኖርዝ ዌስተርን ኢትዮጵያ። ኖርዝ ዌስተርን ኢትዮጵያን ድራኔጅ አያደርግም። ኢት ኢንክሉድስ ዘ ሪቨር ቤዛን ኦፍ ኦሞ ጊቤ። አዎ እንግዲህ ኢዝላንድ ድራኔጅ ሲስተም ኦፍ ኢትዮጵያ አንደኛው መገለጫው የሚሆነው ኢት ኢንክሉድስ ዘ ሪቨር ቤዛን ኦፍ ኦሞ ጊቤ፣ የኦሞ ጊቤ ቤዛንን ኢንክሉድ ያደርጋሉ። ወደ አራተኛው ጥያቄ ስንሄድ which of the following explain the temporal variation of rainfall in ኢትዮጵያ? ማለት እንግዲህ ቴምፖራል ማለት በጊዜ አሁን ለምሳሌ ጊዜ ማለት ለምሳሌ ሲዝኖችን ኮንሴንትሬት ያደረገ፣ ስፓሻል ከተባለ ከቦታ ቦታ ማለት ነው። ቴምፖራል ከተባለ ከጊዜ ወደ ጊዜ በሲዝኖች የሚከፋፈል ማለት ነው። ስለዚህ ኤ ስፕሪንግ ኢዝ ዘ ሬኒ ሲዝን ኢን ሞስት ፓርት ኦፍ ኢትዮጵያ። ቢ አውተም ኢን አውተም ማኒ ፕሌስ ኢን ኢትዮጵያ ሪሲቭስ ዘ ሃይስት ሬንፋል። ሲ there is little seasonal variation in the amount of rainfall in Ethiopia. D the lowland of Afar typically receive rainfall in ሳመር ይላል። እንግዲህ ስፕሪንግ ኢዝ ዘ ሬኒ ሲዝን ኢን ሞስት ፓርት ኦፍ ኢትዮጵያ ትክክል ነው። አሁን በስፕሪንግ ሲዝን ላይ ብዙ የኢትዮጵያ ቦታዎች ከፍተኛ የሆነ ዝናብ ያገኛሉ። ወደ ቢ ምርጫ ስንመጣ ኢን አውቶም ማኒ ፕሌስ ኢን ኢትዮጵያ ሪሲቭ ሃይስት ሬንፋል ይላል። በአውቶም ጊዜ በኢትዮጵያ ላይ የሚገኙ ቦታዎች ከፍተኛ ዝናብ አያገኙም። ሲ ዜር ኢዝ ሊትል ሲዝናል ቫሪሽን ኢን ደ አማውንት ኦፍ ሬን ኢን ኢትዮጵያ። ሊትል ቫሪሽን የለም። በተለይ በክረምትና በበጋው ያለውን የዝናብ መጠን ስናይ በጋ አካባቢ በጣም ዝቅተኛ የሆነ የዝናብ መጠን አለ። በክረምት አካባቢ ደግሞ ከፍተኛ የሆነ የዝናብ መጠን ይመዘገባል። ስለዚህ ቫሪሽን ኦፍ አማውንት ኦፍ ሬን ኢን ኢትዮጵያ ሃይስት ነው ማለት ነው። በክረምቱና በበጋው መካከል ያለው የዝናብ ልዩነት በጣም ከፍተኛ ነው፣ የተለያየንም ነው። ዲ ዘ ሎውላንድ ኦፍ አፋር ታይፒካሊ ሪሲቭ ሬን ኢን ሳመር። እንግዲህ አፋር በረሃዎች አካባቢ ያለ የኢትዮጵያ ፓርት ዝናብ የሚያገኘው በበጋ ወቅት ነው እንጂ በክረምት ወቅት አይደለም። ስለዚህ ዲም ትክክለኛ መልስ ሊሆን አይችልም ማለት ነው። አምስተኛ ጥያቄ which one is correct about the Ethiopian woodland savanna vegetation?
እንግዲህ ኢትዮጵያን ውድላንድ ሳቫና ቬጂቴሽን ትክክል የሆነው የትኛው ነው? ኤ ኢት ኢዝ ቬሪ ሲሚላር ቱ ኤሮፒያን አልፐን ቬጂቴሽን ከኤሮፒያን አልፐን ቬጂቴሽን ጋር ሲሚላር አይደለም። ቢ ኢት ኢዝ ናውን ፎር ዴንስ አካካያ ትሪ ይህም ዴንስ አካካያ ትሪ ሳይሆን እንዲሁ አልፎ አልፎ የሚታይበት እንጂ ስፓርሻሊ ነው። የአካካያ ትሪ ኦፍኮርስ አለ ግን ዴንስሊ አይደለም፣ ስፓርሻሊ ነው። ሲ ዘግራው መኒ አሎንግ ሪቨር ባንክም አይገኝም። ዲ ኢት ፋውንድ ቦዝ ኢን ዘ ሃይላንድ ኤንድ ላውላንድ። አዎ እንግዲህ ኢትዮጵያን ውድላንድ ሳቫና ካራክተራይዝድ የሚያደርገው ምንድነው? በሃይላንድ እና በላውላንድ ላይ ነው የሚገኘው ነው። ስለዚህ በሁለቱም ጂኦግራፊካል ሎኬሽኖች ላይ ይካተታሉ፣ በሃይላንድ ኤሪያ ላይ በላውላንድ ኤሪያ ላይ። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ወደ ስድስተኛ ጥያቄ ስንመጣ ኢፍ ዩ ዌር አስክድ ቱ ቱሪስት who wanted to see ጭላዳ ባቦን in Ethiopia, which specific national park would be recommendation የሚለው አንድ ቱሪስት መጥቶ የጭላዳ ዝንጀሮ ያለበትን ቦታ ማየት የሚፈልግ ሰው አስክ ቢያደርገን ቢጠይቀኝ የት እንዳለ አክቹዋሊ ሪኮመንዴሽኖችን ምንድነው የሚሆነው? ወደ ሰሜን ማውንቴን እንዲሄድ ነው አድቫይስ የምናደርገው ማለት ነው። ቢኮዝ ጭላዳ ባቦን ካሉት ከኢትዮጵያ ናሽናል ፓርኮች ውስጥ የሚገኘው በሰሜን ናሽናል ፓርክ ላይ ስለሚገኝ ወደዛ እንዲሄድ ሪኮመንድ እናደርገዋለን ማለት ነው። ስለዚህ ሲ ዘ ሃይላንድ ኦፍ ሰሜን ምንድነው ጋር ይሆናል ማለት ነው መልሱ። ስለዚህ ሲ ትክክለኛ መልሱ ነው። ወደ ሰባተኛ ጥያቄ ስንመጣ if you are asked to respond strategy for the conservation of wildlife where hunting is strictly forbidden what would you suggestion conservation area ይላል። እንግዲህ ካሉት ዋይልድ ላይፍ ኮንዘርቬሽን ኤሪያዎች ውስጥ ሃንቲንግ በጣም የተከለከለበትና ስትሮንግሊ ፎርቢድን የተደረገበት ኤሪያ ማንኛው ነው? ናሽናል ፓርክ ላይ ስንሄድ ምናልባትም በእድሜያቸው የገፉ እንስሳቶችን ህጋዊ በሆነ መንገድ ሃንት ማድረግ ይቻላል። ሴም ኢዝ ትሩ ፎር ጌም ሪዘርቭ ላይም እንደዛው፣ ዞኖሎጂካል ጋርደን የሚለው ላይም በተመሳሳይ እድሜያቸው የገፉና ወደ ሞት የተቃረቡ እንስሳትን ህጋዊ በሆነ ፍቃድ ገብቶ ሃንት ማድረግ ይቻላል። ስለዚህ ስትሮንግሊ ፎርቢድን ሃንቲንግ የተደረገበት ዋይልድ ላይፍ ኮንዘርቬሽን ኤሪያ ሳንቹሪ ወይም ደግሞ መናኸሪያ የሚባለው ላይ ነው ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ስምንተኛ ጥያቄ which measure of soil conservation should be widely used against soil erosion in arid and semi-arid of the Horn of Africa? እንግዲህ በኤሪድ እና በሰሚ ኤሪድ ኤሪያ ኦፍ በሆርን አካባቢ ላይ ሶይል ኢሮዥንን ኮንዘርቭ የምናደርግበት ሜትድ ምንድነው? ሸልተር ቤልት ነው። ምክንያቱም እንግዲህ የሸልተር ቤልት የምንለው በዋናነት በኤሪድ እና በሰሚ ኤሪድ ኤሪያ አካባቢ በአፍሪካ ደረጃ የመሬት መሸርሸር ወይም የአፈር መሸርሸር የሚከሰተው በዊንድ ፋል እንደሆነ ይታወቃል። ስለዚህ የሸልተር ቤልት የሚባለው ደግሞ የንፋሱን ፍጥነት የመቀነስ ሂደት ስለሚያደርግ በአጭሩ በኤሪድ እና በሰሚ ኤሪድ አካባቢ ላይ ምንድነው ኤሮዥኑን ሶይል ኤሮዥኑን ዲክላይን ያደርጋል ወይም ደግሞ ፕሪቬንት ያደርግልናል ማለት ነው። ዘጠነኛ ጥያቄ which of the following igneous rock has clearly observed crystals and coarse grain ይላል። ከነዚህ ኦብሲዲያን ይላል፣ ኦብሲዲያን፣ ማርብል፣ ግራናይት ኤንድ ባሳልትስ ይላል። ስለዚህ ከነዚህ ቤዛልትስ ይላል። ስለዚህ ከነዚህ ከተጠቀሱት ውስጥ ምንድነው ኦብዘርቭድ ክሪስታል ኤንድ ኮርስ ግሬን የሚሆነው ማንኛውም ግራናይት ነው ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። አስረኛ ጥያቄ ጋር ስንመጣ which of the following is poorly drained and arid soil type? ከሚከተሉት ውስጥ ምንድነው ፖርሊ ድሬንድ ኤንድ ኤሪድ ሶይል ታይፕ የሆነ የትኛው ነው? ሌም ሶይል ይሄ ሊሆን አይችልም። ክላይ ሶይል ይሄ ትክክለኛ ነው ማለት ነው። ስለዚህ አሁን ከነዚህ ከተጠቀሱት ከአራት የአፈር አይነቶች ውስጥ ፖርሊ ድሬንድ ኤንድ ኤሪድ ሶይል የሆነው ክላይ ሶይል ወይም ይሄ የሸክላ አፈር የምንለው ነው ማለት ነው። ስለዚህ ቢ ትክክለኛ መልሱ ነው ማለት ነው። ወደ 11ኛው ጥያቄ ስንመጣ which of the following is correct about natural cause of climatic change? ከሚከተሉት ውስጥ የተፈጥሮ ኬዝ የሆነው ማለት ለክላይሜት ወይም ለአየር ንብረት ለውጥ የተፈጥሮ ምክንያት ትክክል የሆነው የትኛው ነው? ኮንቲኔንታል ድሪፍት ቼንጅ ኢን ዘ ፍሎ ኦፍ ኦሽን ከረንት ኤንድ ዊንድ። እንግዲህ በተፈጥሮ ኬዝ ሆኖ የአየር ንብረት መለወጥ ምክንያት የሆነው ትክክለኛ የሚያሳየው የትኛው ነው የሚለው። ስለዚህ ኮንቲኔንታል ድሪፍት ቼንጅስ ዘ ፍሎ ኦፍ ኦሽን ከረንት ኤንድ ዊንድ የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ ትክክለኛ መልስ ነው ማለት ነው። እሺ
ወደ 12ኛው ጥያቄ ስንሄድ how do you explain the spatio-temporal distribution of temperature in Ethiopia? spatio-temporal distribution in Ethiopia temperature አሁን እንግዲህ ስናየው ምንድነው ስፓሾ ማለት ከቦታ አንጻር ማለት ነው። ቴምፖራል ማለት ደግሞ ከጊዜ ወደ ጊዜ ቦታና ከጊዜ ወደ ጊዜ distribution of temperature in Ethiopia የሚለውን ለማሳየት ነው። annual range of temperature is greater than daily range ይላል። አሁን ይሄ ሊሆን አይችልም። ምክንያቱም አሁን ለምሳሌ annual range of temperature is greater than daily range ነው። ዳይሊ ሬንጅ አሁን በቴምፕሬቸር ደረጃ ከኢትዮጵያ አንጻር በጣም ከፍተኛ ነው። አሁን ለምሳሌ ጠዋትና ማታ ጠዋት ላይ የነበረ የቴምፕሬቸር ሙቀትና ማታ ጋር ያለው በጣም የተለያየ ነው የሚሆነው። አኑዋሉ ግን ዘሴም ነው ቢኮዝ ኢትዮጵያ ስራውት ዘይር ሆት ቴምፕሬቸር እንዳለ ስለሚታወቅ አኑዋል ሬንጁ ዝቅተኛ ነው፣ ዳይሊ ሬንጁ ግን ሀይ ነው። ስለዚህ ይሄ ሊሆን አይችልም ማለት ነው። ቢ ላይ ስንመጣ ቴምፕሬቸር ዲክሪዝ ፍሮም ሴንተር ኦፍ ፕሪስፈረስ ይላል። ፕሪስፈረስ ነው የሚለው ቴምፕሬቸር ዲክሪዝ ፍሮም ሴንተር ቱ ዘ ፕሪስፈረስ። አሁን እንግዲህ ወደ በረሃ አካባቢ ፕሪስፈረስ የምናየው ወደ በረሃ አካባቢ ያለው ነው። ወደዛ ስንሄድ ደግሞ ቴምፕሬቸሩ እየቀነሰ ያን እየጨመረ ነው የሚሄደው። ስለዚህ ይሄም ሊሆን አይችልም። ሲ ዳይሊ ሬንጅ ኦፍ ቴምፕሬቸር ኢዝ ሃይስት ዱሪንግ ዊንተር ሲዝን ይላል። ዳይሊ ሬንጅ ኦፍ ቴምፕሬቸር ሃይስት ዱሪንግ ሲዝን ይላል። ይሄ ትክክለኛ መልስ መሆን ይችላል ነው። ምክንያቱም አሁን የቴምፕሬቸር ዳይሊ ሬንጁ ዱሪንግ ዊንተር በበጋ ወቅት ማለት ነው። ጠዋት ላይ የነበረው የሙቀት መጠንና ማታ ላይ ያለው በጣም ከፍተኛ ነው የሚሆነው። ጠዋት በጣም ይቀዘቅዛል፣ ማታ አካባቢ ከፍተኛ ሙቀት ይኖራል። ስለዚህ የሁለቶችን ሬንጅ ልዩነት ስናየው ከፍተኛው ሙቀት ሲቀነስ ዝቅተኛው ማለት ነው ከፍተኛ ነው የሚሆነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። 13ኛ ጥያቄ which climatic zone of Ethiopia experience hot temperature, small cloud cover and very windy conditions throughout the year? እንግዲህ ከኢትዮጵያ የክላይሜት ወይም የአየር ጸባይ ዞኖች ውስጥ አመቱን ሙሉ ከፍተኛ ሙቀት፣ ትንሽ የዳመና ሽፋንና በጣም ንፋስ የበዛበት ዞን የትኛው ነው የሚለው ወይና ደጋ። ይሄ ሊሆን አይችልም። የዝናብ መጠኑ መጠነኛ ነው። ውርጭ ይላል። የቴምፕሬቸር መጠኑ ዝቅተኛ ነው። ደጋ ይላል። ይህም በተመሳሳይ የዝናብ መጠኑ ከፍተኛ ነው። ስለዚህ አሟላታችንም ዲ በረሃ። ስለዚህ በረሃ የሚለው ትክክለኛ መልስ ነው ማለት ነው። ከኢትዮጵያ የክላይማቲክ ዞኖች ውስጥ ከፍተኛ የሆነ ቴምፕሬቸር ወይም ሆት ቴምፕሬቸር ያለበት ስሞል ክላውድ ከቨር እና ከፍተኛ የሆነ ንፋስ ያለበት ቦታ በረሃ ነው ማለት ነው። ስለዚህ ዲ መልስ ይሆናል። 14ኛ ጥያቄ ስንሄድ why are some region or the world more sparsely populated than other ይላል። አንዳንድ ቦታዎቹ እንዳለም አቀፍ ደረጃ ስንል ማለት ነው። አንዳንድ ቦታዎቹ ስፓርሻሊ ፖፑሌትድ ወይም ደግሞ የህዝብ አሰፋፈር ሁኔታው የተበታተነና ፍራግመንት ያደረገ ያለበት ለምንድን ነው ከሌላው አንጻር ስናየው ማለት ነው። የትኛው ነው የሚለው ኤ availability of fertile soil፣ ቢ the presence of favorable climate፣ ሲ the practice of farm economic activity፣ ዲ extent of reached ቶፖግራፊ። አሁን እንግዲህ የቦታ አቀማመጥ ሁኔታው በጣም አባጣ ጎርባጣ የሆነና ለሴትልመንት ምቾታማ ካልሆነ በዛ አካባቢ የሚኖረው የማህበረሰብ አሰፋፈር ሁኔታ ስፓርሻሊ ወይም ደግሞ በጣም አልፎ አልፎ የተበታተነ አይነት ነገር ሊሆን ይችላል ማለት ነው። ስለዚህ ይህ ትክክለኛ መልስ ነው ማለት ነው። what type of migration result when government move war and natural disaster affected people to new place? እንግዲህ ይሄ ምንድነው ሚግሬሽን። አሁን ለምሳሌ ሚግሬሽን ማለት ያው ማህበረሰብ ከአንድ ቦታ ወይም ደግሞ ሆምላንድ ከሚባለው ከመኖሪያ ቦታው ተነስቶ ወደ ሌላ ቦታ ወይም ሬዚዳንሱን መቀየር ማለት ነው። ስለዚህ በጦርነት ምክንያትና ናቹራል ዲዛስተር ምክንያት ህዝቦች ከአንድ ቦታ ተነስተው ወደ ሌላ ቦታ የመስፈር ሂደት ምን ተብሎ ይጠራል የሚለው ትራንስሁማንስ አይሆንም። ሪፊውጂ ወይም ስደተኛ የሚባለው ማለት ነው አይሆንም። ኢቫኬሽን ይሄን በተመሳሳይ አይሆንም። ሪሴትልመንት ወይም ደግሞ እንደገና መስፈር የሚለው ትክክለኛ መገለጫው ሊሆን ይችላል ማለት ነው። ስለዚህ ዲ መልሱ ነው ማለት ነው። እሺ how do we generalize the level of urbanization how do we generalize the level of world urbanization across the continent? የዓለምን የከተሞችን የስርጭት ደረጃ እንዴት ጀነራላይዝ ማድረግ እንችላለን ነው። እንግዲህ የከተሞችን የእድገት ደረጃ ስናይ እንግዲህ ዲቨሎፕድ የሆኑ ወርልድ ካንትሪዎች በጣም ከፍተኛ የሆነ አርባናይዜሽን ሌቭል አላቸው። ዲቨሎፒንግ ወይም ደግሞ ለስ ዲቨሎፕድ ካንትሪ የሚባሉት ደግሞ ዝቅተኛ የሆነ የከተማዎች የመስፋፋት ደረጃ አላቸው ማለት ነው። ስለዚህ ከዚህ አንጻር ወደ ምርጫዎቹ ስንሄድ አፍሪካ has the highest level of urbanization ይላል። ይሄ ሊሆን አይችልም። ምክንያቱም አፍሪካ ሌቭል ኦፍ አርባናይዜሽን ስናየው ዝቅተኛ ነው።
ወደ ቢ ስንሄድ ኤሽያ ሃዝ ሃየር ሌቭል ኦፍ አርባናይዜሽን ዛን ላቲን አሜሪካ ይላል። ይህም የተሳሳተ ነው። ላቲን አሜሪካ ሃዝ ሃየር ሌቭል ኦፍ አርባናይዜሽን ዛን ኤሽያ ነው መሆን ያለበት። ሲ ኖርዝ አሜሪካ ኢዝ ዘ ሞስት አርባናይዝድ ኮንቲኔንት ይላል። ይሄ ትክክል ነው። እንግዲህ በዓለም ላይ ካሉ ኮንቲኔንቶች ውስጥ ሞስት አርባናይዝድ ኮንቲኔንት ያለበት ኖርዝ አሜሪካ ነው ማለት ነው። ዲ ዜር ኢዝ ሃይ ሌቭል ኦፍ አርባናይዜሽን ኢን ዲቨሎፒንግ ወርልድ ይላል። ይሄ ሊሆን አይችልም። ምክንያቱም ዲቨሎፕድ ወርልድ ላይ ስንመጣ ሞስት ኦፍ ዘ ፒፕል ሊቪንግ ካንትሪ ሳይድ ራዘር ዛን ኢን ዘ ሲቲ ነው። ስለዚህ ሌቭል ኦፍ አርባናይዜሽን በጣም ዝቅተኛ ነው ማለት ነው። 17ኛ ጥያቄ ሃው ዱ ዊ ዲስክራይብ ሩራል ኤንድ አርባን ሴትልመንት ይላል። ሩራል ኤንድ አርባን ሴትልመንትን እንዴት ዲስክራይብ ማድረግ እንችላለን? እንግዲህ እንደሚታወቀው አርባን አካባቢ ለምሳሌ ኢኮኖሚ ቤዝድ የሚያደርገው ምንድን ላይ ነው? ኢንዱስትሪ ላይ ነው፣ ወይም ነን አግሪካልቸራል ቤዝድ ላይ ነው። ኢንፍራስትራክቸራል ፋሲሊቲው በጣም አቬሌብል ነው። ወርኪንግ ኮንዲሽኑ ቤተር ነው። ዘሪቨርስ ሂስትሩ ወደ ገጠር አካባቢ ስንመጣ ደግሞ ሴትልመንት ፓተርኑ አንፕላንድ ነው። ኢንፍራስትራክቸር ፋሲሊቲዎች ለስ ናቸው። እንዲሁም ፕላን የሆነ ስትሬት ነገር የለውም። ቤቶች የሚገነቡትን ፕላን መሆን አይደለም ነው። ስለዚህ ወደ ምርጫው ስንመጣ ሩራል ሴትልመንት ሀብ ዲፋይንድ ሼፕ፣ ይሄ ትክክል አይደለም። አንዲፋይንድ የሆነ ሼፕን ያላቸው ቢኮዝ ሶሳይቲው የሚኖረው ፍራግመንት አድርጎ ነው ማለት ነው። ቢ ሩራል ኤሪያ አር ኖን ባይ ዴንስ ፖፕሌሽን፣ ይህ መስጠት ነው። ስፓርሻሊ ፖፕሌሽን ነው ሩራል ኤሪያው የሚታወቀው። ሲ አርባን ሴትልመንት ሀብ ፕላንድ ስትሬት። አዎ እንግዲህ ከተሞች አካባቢ ስንሄድ መንገዶቹ ፕላናቸውን ጠብቀው የተሰሩ ናቸው ማለት ነው። ዲ አርባን ኤሪያ ሀብ ላው ዲቪዥን ኦፍ ላቦር፣ ይህም ትክክል ነው። ምክንያቱም ከተሞች አካባቢ ስንሄድ ከፍተኛ የሆነ ዲቪዥን ኦፍ ላቦር ወይም ስፔሻላይዜሽን አለ። ገጠር አካባቢ ስንሄድ ዲቪዥን ኦፍ ላቦር የሚባለው ያን ያክል ዝግባ የሚባል አይደለም ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። 18ኛ ጥያቄ why was hilltops mainly preferred for the establishment of old urban center of Ethiopia? this was due to ይላል። እንግዲህ ሂልቶፖች ወይም እነዚህ የተራራ ቁንጮ የምንላቸው ማለት ነው። እነዚህ ምንድን ናቸው? ኦልድ አርባን ሴንተር ወይም ለከተሞች ተመራጭ ናቸው ማለት ነው። ማለት ከተሞችን ለመመስረት ተመራጮች ናቸው። ሰው ይሄ የሆነበት ለምንድን ነው የሚለው ኤ ፈርታይል አሉቪያ ሶይል፣ ይሄ ሊሆን አይችልም። ቢ ዋተር ሪሶርስ ስላለን ይላል፣ ይሄም አይሆንም። ሲ ዲፌንሲቭ ሎኬሽን ይላል። ዲ ናቹራል ቢዩቲ ይላል። ስለዚህ በዋናነት እንግዲህ ሂልቶፖች ወይም የተራራ ቁንጮዎች ለኦልድ አርባን ሴንተሮች ኦፍ ኢትዮጵያ ተመራጭ የሆኑበት በዋናነት ለምንድን ነው? ዲፌንስ ሎኬሽን ስለሆነ ነው። ዲፌንሲቭ ሎኬሽን ነው ማለት ማህበረሰቡ ራሱን ለመጠበቅ ከወራሪዎች ማለት ነው በቀላሉ አፕሮች ማድረግ ስለሚችል ተራራ ጋር ሆኖ የሚመጡትን ጥላቶችን ከከፍተኛ ቦታ ሆኖ ማየት ስለሚችል ለዲፌንሲቭ ሎኬሽኑ በጣም ሲዩት ነው ማለት ነው። ስለዚህ ሲ አንሰር። 19ኛ ጥያቄ ዋት ኢዝ ዘ ሳይዝ ኦፍ አፍሪካ ኮምፔርድ ቱ ዘ ሳይዝ ኦፍ ኦልድ ኮንቲኔንት ይላል። አዘር ኮንቲኔንት እስኪ። ስለዚህ አፍሪካ ከሌሎቹ ከሰባቱ ኮንቲኔንቶች ወይም ሀገሮች ጋር ስናነጻጽራት ከኤሽያ በመቀጠል ሁለተኛዋ ላርጀስት ኮንቲኔንት ኢን ዘ ወርልድ ናት ብለን እንገልጻት እንችላለን ማለት ነው። ወደ ምርጫው ስንመጣ ኤ ኢት ኢዝ ዘ ላርጀስት ኮንቲኔንት ኔክስት ቱ ኤሽያን ኮንቲኔንት። ስለዚህ ይሄ ትክክለኛ መልስ ይሆናል ነው። ወደ 20ኛው ጥያቄ ስንመጣ how do the relative compact shape and unbroken coastal line of Africa impact its development ይላል። እንግዲህ አፍሪካ ሪላቲቭሊ ኮምፓክት ሼፕ ነው ያላት ማለት ነው እና አንብሮክን ኮስታል ላይን አላት። ስለዚህ ይሄ ለዲቨሎፕመንቷ ምን አይነት ኢምፓክት አለው የሚለውን ነገር ለመግለጽ ነው። ስለዚህ ኮምፓክት ሼፕ መኖሯ ኢትዮጵያ አፍሪካ ለአድሚኒስትሬቲቭ ኢዚ እንድትሆን ያደርጋታል። አንደኛ እንግዲህ አፍሪካን ኮምፓክት ሼፕ መኖሩ ምን አድቫንቴጅ አላት ለዲቨሎፕመንት ከተባለ ኮምፓክት ሼፕ ሪላቲቭሊ ኬዝ አድሚኒስትሬሽን ኤንድ ዲፌንስ ኢዝሊ ለማድረግ ያገለግላታል ልናት እንችላለን ማለት ነው። ወደ ምርጫ ስንመጣ ኢት ኮምፓክት ሼፕ ዲስከሬጅ ኢንፍራ ኮንቲኔንታል ሙቭመንት ይላል። ይሄ ሊሆን አይችልም። ቢ ኢት አንብሮክን ኮስታል ላይን ሜክ ዘ ኮንቲኔንት ሪጅን ናቹራል ሆራቦር ይላል። ይሄም ሊሆን አይችልም። ሲ ኢት አንብሮክን ኮስታል ላይን ኢትስ አንብሮክን ኮስታል ላይን ኢንከሬጅ ኤክስተርናል ኮሚኒኬሽን ይላል። እንግዲህ አንብሮክን ኮስታል ላይ መኖሩ ዲስከሬጅ ነው የሚያደርገው ኤክስተርናል ኮሚኒኬሽኑን ፍሪሊ እንዳናደርግ ከልክሎናል ማለት ነው። ስለዚህ የትክክል አይደለም፣ ኢንከሬጅ ሳይሆን ዲስከሬጅ ነው። ዲ ኢትስ ኮምፓክት ሼፕ ሪላቲቭሊ ኢዚ አድሚኒስትሬሽን ኤንድ ዲፌንስ የምትል ትክክለኛ መልስ ናት ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። 21ኛ ጥያቄ which of the following distinguish the region of Africa? A ኢስተርን አፍሪካ ኢዝ ዘ ስሞለስት ኢን ተርምስ ኦፍ ኤሪያ፣ ይሄ በተቃራኒ ነው። ኢስት አፍሪካ ትልቁ ነው። ቢ ዌስት አፍሪካ ሃዝ ዘ ላርጀስት አርባን ፖፑሌሽን።
ይህም ሊሆን አይችልም። ሲ ሴንትራል አፍሪካ ኢዝ ዘ ሞስት ስፓርሻሊ ፖፕሌትድ። እንግዲህ ካሉት ከአፍሪካ ውስጥ ሪጂናል ዲቪዥኖች ውስጥ ሴንትራል አፍሪካ ሞስት ስፓርሻሊ ፖፕሌትድ ወይም ደግሞ ያሰፋፈሩ ሁኔታው እጅግ በጣም የተበታተነና የተራራቀ አይነት ነገር ነው ማለት ነው፣ ፖፕሌትድ ነው ማለት ነው። ስለዚህ ሲ ሴንትራል አፍሪካ ኢዝ ዘ ሞስት ስፓርሻሊ ፖፕሌትድ የሚለው ትክክለኛ መልስ ነው ማለት ነው። 22ኛ ጥያቄ ዊች ሪጅን ኦፍ አፍሪካ ሊ ቦዝ ኢን ኖርዘርን ኤንድ ሳውዘርን ሄሚስፌር። እንግዲህ ይህ ምንድን ነው? በደቡባዊና በሰሜናዊ ንፍቀ ክበብ በሁለቱም ላይ የሚካተተው የአፍሪካ ሪጅን የትኛው ነው? ኖርዝ አፍሪካ፣ ሳውዝ አፍሪካ፣ ኢስተርን አፍሪካ፣ ዌስተርን አፍሪካ። ስለዚህ ከነዚህ ከተዘረዘሩት የአፍሪካ ሪጅኖች ውስጥ በኖርዝ ኤንድ በሳውዘርን ሄሚስፌር ቦዝ ኢንክሉድድ የሚሆነው ማንኛው ነው? ኢስተርን አፍሪካ ነው ማለት ነው። ስለዚህ ኢስት አፍሪካ በሳውዝም በኖርዝም ሄሚስፌር ይገኛል ማለት ነው። 23ኛ ጥያቄ አመንግ ዘ ፎሎዊንግ ጂኦሎጂካል ኢቨንት ዊች ዋን ሃፕን ዱሪንግ ሲኖዞይክ ኢራ። በሲኖዞይክ ኢራ የተፈጠረው ጂኦሎጂካል ኢቨንት የትኛው ነው? ኤ ዘ ፎርሜሽን ኦፍ ሉሩዥያ ኤንድ ጎንድዋና ላንድ፣ ቢ ዘ ፎርሜሽን ኦፍ ፕላቶ ኤንድ ቮልካኒክ ማውንቴን፣ ሲ ዘ ስሎ ሲንክ ኤንድ ዘ ራይዚንግ ኦፍ ላንድ ማስ፣ ዲ ዘ ሪግሬሽን ኤንድ ትራንስግሬሽን ኤንድ ዘ ሪግሬሽን ኦፍ ዘ ሲ። ስለዚህ አሁን በሲኖዞይክ ኢራ ከተፈጠሩ ጂኦግራፊካል ኢቨንቶች ውስጥ እንደ ተጠቃሽ የምንወስደው ዘ ፎርሜሽን ኦፍ ፕላቶ ኤንድ ቮልካኒክ ማውንቴን የሚለው ቢ ትክክለኛ መልሱ ነው። የቀሩት ምርጫዎቹ ዘ ፎርሜሽን ኦፍ ሉሩዥያ ኤንድ ጎንድዋና ላንድ፣ ዘ ስሎ ሲንክ ኤንድ ራይዚንግ ኦፍ ላንድ ማስ፣ ዘ ትራንስግሬሽን ኤንድ ሪግሬሽን ኦፍ ዘ ሲ የሚባሉት ሁሎችም የተመሰረቱት በሚሶዞይክ ኢራ ነው። ስለዚህ በሲኖዞይክ ኢራ አልተመሰረቱም። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። which of the following is correct about አፍሪካን ፕላቶ? ስለ አፍሪካ ፕላቶ ትክክል የሆነ የትኛው ነው? ኤ አፍሪካን ፕላቶ ፕላቶ አካውንት ፎር ሞር ዛን ሃልፍ ኦፍ ዘ ላንድስካፕ ኦፍ ዘ ኮንቲኔንት። እንግዲህ በአፍሪካ ደረጃ ስንመጣ ሃልፍ ኦፍ ዘ ላንድስካፕ ወይም ደግሞ ግማሹን ያህል የኮንቲኔንቱን ላንድስኬፕ የሚይዘው በፕላቶ የተሸፈነ ነው። ወደ ቢ ምርጫ ስንመጣ ቢሄ ፕላቶ ኢዝ አን ኤግዛምፕል ኦፍ ሎው ፕላቶ። ይሄ ሎው ፕላቶ ሳይሆን ሃይ ፕላቶ ነው። ስለዚህ ትክክለኛ መልስ አይደለም። ሲ ኢስተርን አፍሪካ ኢዝ ላርጅሊ ኤሪያ ኦፍ ሎው ፕላቶ ይላል። ኢስት አፍሪካ ለሎው ፕላቶ ሳይሆን ለሃይ ፕላቶ ነው መገኛ የሚሆነው ማለት ነው። ዲ ሃይ ፕላቶ አር አባንዳንትሊ ፋውንድ ኢን ዘ ኖርዘርን ኤንድ ሳውዘርን ሄሚስፌር ይላል። በኖርዘርን እና በዌስተርን አፍሪካ የሚገኙት ሃይ ፕላቶ ሳይሆን ሎው ፕላቶ ነው። ስለዚህ ይሄ ትክክለኛው መልስ ነው። 25ኛ ጥያቄ which wind type is dominantly affecting the tropical climate of Africa? እንግዲህ ከተጠቀሱት ትሮፒካል ክላይሜት ኦፍ አፍሪካ ዊንድ ታይፖች አፌክት የሚያደርጉት ትሮፒካሉን የትኛው ነው ማለት which wind type is dominantly affecting the tropical climate of Africa? እንግዲህ ከተጠቀሱት ከአራቱ የዊንድ አይነቶች ውስጥ ትሮፒካል ክላይሜትን አፌክት የሚያደርግ የትኛው ነው የሚለው ኤ ዌስተርን ላይን ዊንድ፣ ቢ ፖላር ኢስተር ላይን፣ ሲ ትሬድ ዊንድ፣ ዲ ጉኒያን ሚንሽን ይላል። ስለዚህ ትሬድ ዊንድ ነው። አሁን ከዊንድ አይነቶች ውስጥ በትሮፒካል ክላይሜት ኦፍ አፍሪካን አፌክት የሚያደርገው ትሬድ ዊንድ ነው ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። 26ኛ ጥያቄ how do you describe the seasonal temperature condition of Africa? እንግዲህ ሲዝናል ወይም ሌት ቴምፖራል ቫሪሽኑ ነው ማለት ነው። ትክክል የሚሆኑና የምናየው ማለት ነው። ማለት how do you describe the seasonal temperature condition of Africa? ሲዝናል ኮንዲሽኑ ነው የምንገልጸው ማለት ነው። በፕሌስ ሳይሆን ቴምፖራል ላይ ነው ኮንሴንትሬት የምናደርገው ማለት ነው። ኤ መንዝ ፍሮም ማርች ቱ ሜይ ኤክስሃቢት ሎው ቴምፕሬቸር ኢን ሞስት ፓርት ኦፍ ዘ ኖርዘርን አፍሪካ ይላል። ይሄ መገለጫው አይደለም። ቢ ዘ ሳሃራ ዲዘርት ኤክስፔሪየንስ ሪላቲቭሊ ሃይ ቴምፕሬቸር ቢትዊን ጁን ኤንድ ኦገስት። እንግዲህ ሳሃራ ዲዘርት በዓለማችን ላይ ከፍተኛ በረሃ ከሚባለው ውስጥ አንደኛው ነው። አፍሪካም እሱ እንደዚሁ። ስለዚህ ከጁን እስከ ኦገስት ወይም ደግሞ ከሰኔ እስከ ነሐሴ ማለት ነው። በእነዚህ ባሉት ጊዜያት ውስጥ ሳሃራ ዲዘርት ወይም የሳሃራ በረሃ የሚባለው ሬላቲቭሊ ከፍተኛ የሆነ የሙቀት መጠን የሚመዘገብበት ቦታ ነው። ስለዚህ ቢ ትክክለኛ መልስ ይሆናል ማለት ነው። 27ኛ ጥያቄ which of the following is the main feature of warm temperate continental climate region of Africa? which one is? እንግዲህ warm temperature continental climate መገለጫ የሆነው ነው የሚለው A its main source of rainfall is from the Atlantic Ocean, B
ኢት ሞስትሊ ፋውንድ ኢን ዘ ኖርዘርን ፓርት ኦፍ አፍሪካ። ይህም አይሆንም። ሲ ኢት ኦኩፓይዝ ዘ ላርጀስት ክላይማቲክ ሪጅን ኦፍ አፍሪካ። ይህም አይሆንም። ዲ ኢት ሃዝ ሃይ ሬንፋል ኤንድ ላው አየር ቴምፕሬቸር ይላል። ስለዚህ ትክክለኛ መልሱ ይሄ ነው ማለት ነው። ያ ማለት እንግዲህ ዋርም ቴምፕሬቸር ኮንቲኔንታል ክላይሜትን እንግዲህ መገለጫው ምንድን ነው? ያው ስሙ እንደሚያመለክተው ዋርም ቴምፕሬቸር ነው። ስለዚህ ከፍተኛ ሙቀት አለ ማለት ኢንዳይሬክትሊ ምን አለ ማለት ነው? ይሄ ያለው ከፍተኛ ሙቀት ፕሬሲፒቴሽን አለው ማለት ነው። ዛት ሚንስ ነጠብጣቦች አሉት። እነዚህ ነጠብጣቦች ደግሞ ዳመና እየሰሩ ከፍተኛ የሆነ የዝናብ መፈጠር እንደ ሶርስ ሊሆኑ ይችላሉ። ስለዚህ ሎ የሆነ ቴምፕሬቸር አለው፣ ሀይ የሆነ ሬንፋል ግን ኬዝ ማድረግ ይችላል ማለት ነው። ስለዚህ ዲ ትክክለኛ መልስ መሆን ይችላል ማለት ነው። 28 ዊች ፓርት ኦፍ አፍሪካ ሃዝ ሃይሊ ፕሮን ቱ ድራውት። እንግዲህ ከአፍሪካ ፓርቶች ውስጥ በድርቅ በከፍተኛ የሚጎዳ ማን ነው? ኤ ዘ ኖርዘርን ቲፕ ኦፍ አፍሪካ፣ ቢ ዘ ሳውዘርን ቲፕ ኦፍ አፍሪካ፣ ሲ ዘ ኖርዝ ኦፍ ዊተር ትሮፒክ፣ ዲ ሴንትራል አፍሪካ ይላል። ስለዚህ እንግዲህ በድርቅ ምክንያት በከፍተኛ ሁኔታ የሚጎዳው የአፍሪካ ክፍል ኖርዝ ኦፍ ዊተር ትሮፒክ የሚባለው ወይም ደግሞ የሳህል ሪጅን አካባቢ ማለት ነው። በተደጋጋሚ በድርቅ ከሚጎዳው የአፍሪካ ክፍል በዋናነት ተጠቃሽ ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። 29ኛ ጥያቄ which drainage system of Africa has only one major river and the flow northward። እንግዲህ ከአፍሪካ ድራኔጅ ሲስተሞች ውስጥ አንድ ማጆር ሪቨር ገባር ያለውና በኖርዝ ዳይሬክሽን ፍሊው የሚያደርግ የትኛው ነው የሚለው ኤ ዘ ሜዲተራኒያን ሲ ድራኔጅ ሲስተም፣ ቢ ዘ ኢንዲያን ኦሽን ድራኔጅ ሲስተም፣ ሲ ዘ ኢዝላንድ ድራኔጅ ሲስተም፣ ዲ ለአትላንቲክ ኦሽን ድራኔጅ ሲስተም። እንግዲህ ከተጠቀሱት ውስጥ አንድ ማጆር ሪቨር ያለውና በኖርዘር ዳይሬክሽን ፍሊው የሚያደርገው ማን ነው? በሜዲተራኒያን ሲ ድራኔጅ ሲስተም ነው። ይሄ ማጆር ሪቨሩ ማን ይባላል? ናይል ማለት ነው። 30ኛ ጥያቄ አመንግ ዘ ፎሎዊንግ ሌክ ኦፍ አፍሪካ ዊች ዋን ኢዝ ነን ሪፍት ቫሊ ሌክ ይላል። ኬቩ፣ ቢ ታንጋኒካ፣ ሲ ቪክቶሪያ፣ ዲ ቱርካና ይላል። ስለዚህ ከዚህ ከተጠቀሱት ውስጥ ሁሎቹም ኬቩ፣ ታንጋኒካ እና ቱርካና ሁሎችም ሪፍት ቫሊ ሌክ ናቸው፣ ወይም በሪፍት ቫሊ አካባቢ ያሉ ማለት ነው። ከነዚህ ውስጥ ነን ሪፍት ቫሊ ሌክ የሆነው ቪክቶሪያ ነው ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። 31 ጥያቄ what why does the presence of many waterfall rapid and steep course of African river tend to mainly benefit the socio-economic development of the continent? እንግዲህ አንደኛው የኢትዮጵያ ወንዞች የጀነራል መገለጫ የምንለው ምንድነው? ራፒድ ናቸው፣ ስቲፕ ኮርስ ኦፍ ናቸው፣ እንዲሁም ደግሞ ምንድን ናቸው? ሪባውንስ ያደርጋሉ፣ ከከፍተኛ ቦታዎች ላይ የሚነሱት ነው። ስለዚህ ይሄ ምንድን አይነት አድቫንቴጅ ያለው ነው ለሶሾ ኢኮኖሚክ ዲቨሎፕመንት ኦፍ ዘ ኮንቲኔንት። ስለዚህ ባይ ጄኔሬቲንግ ሃይድሮ ኤሌክትሪክ ፓወር ይላል። አዎ ትክክል ነው። አሁን ብዙ ወንዞቹ ራፒድ መሆናቸው ከከፍተኛ ቦታ ባውንስ ማድረጋቸው ሃይድሮ ኤሌክትሪክ ፓወር ጄኔሬት የማድረግ ፖቴንሻላቸው በጣም አክሰለሬት ያደርገዋል ነው። ስለዚህ ኤ ጄኔሬቲንግ ሃይድሮ ኤሌክትሪክ ፓወር የሚለው ትክክለኛ መልስ ነው ማለት ነው። ቢ ክሬቲንግ ኮንዳክቲቭ ኢንቫይሮንመንት ፎር ፊሽንግ፣ ይሄ ምቹ ያደርገውም ስቲፕ እና ዋተርፋል ወይም ደግሞ ራፒድ መሆኑ ለኮንዳክቲቭ ኢንቫይሮንመንት ፎር ፊሽንግ ሊሆን አይችልም ማለት ነው። ሲ ባይ ኢንከሬጂንግ ኢሪጌሽን፣ ለኢሪጌሽን ምቹ አይደለም፣ ቢኮዝ እነሱን ወንዞችን ጠልፎ ለልማት መዋል አደጋ ነው የሚሆነው፣ ምክንያቱም ራፒድ ናቸው፣ እንዲሁም ደግሞ ስቲፕ አላቸው። ስቲፕ ኮርስ አላቸው ማለት በጣም ስምጥ ቦታ ጋር ያሉት። ስለዚህ እነሱን አውጥቶ ወደ ስቴብል ወደ ሆነው ላንድ ማምጣቱ አደጋ ነው የሚሆነው ማለት ነው። ዲ ባይ ፋሲሊቴቲንግ ዋተር ትራንስፖርት፣ ለዋተር ትራንስፖርትም ይሄ ባህሪያቸው ፋሲሊቴት አያደርግም፣ እንደውም ሂስቴት ነው የሚያደርጋቸው፣ ምክንያቱም ሪባውንስ የሚያደርጉት ሆነ ለትራንስፖርቴሽን አደጋ ነው የሚሆነው ማለት ነው። 32 ሃው ዱ ዩ አናላይዝ ዘ ሃይድሮ ፖለቲክስ ኦፍ ናይል ሪቨር። እንግዲህ ናይል ሪቨር ነው እንግዲህ አናላይዝ እናደርገው። ኤ low course country are the least beneficiary of the river water፣ ይሄ ሊሆን አይችልም። ቢ the great resistance dam will benefit the neighboring country፣ ይሄ ሊሆን ይችላል። ያው እንግዲህ ኢትዮጵያን great ኢትዮጵያን resistance dam will benefit the neighboring country ያለው እንግዲህ የህዳሴው ግድብ ማለት ነው። በተለይ ኔግቦሪንግ ካንትሪዎችን ቤኔፊት ያደርጋል፣ ይጠቅማል ነው። ሃይድሮ ኤሌክትሪክ ፓወር ጄነሬት በማድረግ በኔግቦሪንግ ካንትሪዎችን ቤኔፊት ሊያደርግ ይችላል። ስለዚህ ቢ ትክክለኛ መልስ ነው ማለት ነው።
ዋይል ናይል ኢዝ ዘ ላርጀስት ሰፕላይ ኦፍ ዋተር ቱ ናይል ሪቨር። ይህም ሊሆን አይችልም። ዋይት ናይል ሳይሆን ብሉ ናይል ነው ከፍተኛውን የውሃ መጠን ኮንትሪቢዩት የሚያደርገው ለናይል ወንዝ። ዲ ሂስቶሪካሊ ናይል ቤዘን ካንትሪ ሃቭ ቢን ፌር ዩቲላይዚንግ ዘ ሪቨር ዋተር ይላል። ይሄ ትክክል አይደለም። ይኸው እንግዲህ ቤዘኖች በዋናነት ለወር ካንትሪዎች ናቸው ማለት ለወር ኮርስ ያሉ ሀገራት ናቸው ያላግባብ ግብጽ ይጠቀሙበት የነበረ። ስለዚህ ፌር አልነበረም ነው። 33ኛ ጥያቄ which of the following is an example of human influence on land use? እንግዲህ የሰዎች ተጽዕኖ በመሬት አጠቃቀም ላይ የሰዎች ተጽዕኖ እንደ ምሳሌነት ሊጠቀስ የሚችል የትኛው ነው የሚለው አግሪካልቸራል ፕሮግራም ኦፍኮርስ ይሆናል። እንግዲህ የመሬትን አጠቃቀም በሰዎች ኢንፍሉዌንስ የሚያደርጉት እንዴት ነው? አግሪካልቸራል ፕሮግራም። ያ ማለት እንግዲህ ለእርሻ ቦታ መጠቀም መሬትን በከፍተኛ ሁኔታ ላንድ ዩዝን ኢንፍሉዌንስ ሊያሳድር ይችላል ነው። ዛት ሚንስ ኦቨር ዩቲላይዜሽን ኦፍ ላንድ ሲመጣ ሶይል ዲግራዴሽን በዛው ተከትሎ እንዲህ አይነት ኔጋቲቭ ኤክስተርናሊቲዎች ሊኖሩ ይችላሉ ማለት ነው። ስለዚህ ኤ ትክክለኛ መልስ ነው። ወደ ቢ ስንመጣ ሞይስቸር አቫይላቢሊቲ ይህን ሊሆን አይችልም። ሂማን ኢንፍሉዌንስ አይደለም። ሶይል ኳሊቲም ሂማን ኢንፍሉዌንስ አይደለም። ኢንቫይሮንሜንታል ኮንዲሽንም ሂማን ኢንፍሉዌንስ ሊሆን አይችልም ማለት ነው። 34ኛ ጥያቄ if carefully and scientifically managed which of the following resource tend to be regenerated? ወይም ደግሞ regenerated means እንደገና ሊታደስ የሚችል ነገር የትኛው ነው? አሁን ከዚህ ከተጠቀሱት ሪሶርሶች ሪኒብል እና ነን ሪኒብል የሆነውን ማለት ሪኒብል የሆነውን ነገር መለየት ማለት ነው። አላቂና ታዳሽ የሆነውን ነገር መለየት ነው። ናቹራል ጋዝ አሁን ሊታደስ አይችልም፣ አላቂ ስለሆነ ልናድሰው አንችልም። ቢ ፔትሮሊየም ሴም ኢዝ ትሩ ፎር ፔትሮሊየም ካለቀ ልናድሰው አንችልም። ሲ ሶይል ሶይል ምናልባት ሪኒብል ሪሶርስ ስለሆነ ሳይንቲፊካሊ ኤንድ ኬርፉሊ ማኔጅ የምናደርገው ከሆነ ሪጀነሬት ልናደርገው እንችላለን። ወደ ዲ ምርጫ ስንሄድ ከወል ያው ታዳሽ ስላልሆነ ምናልባትም ነን ሪኒብል ነው፣ የሚያልቅ ከሆነ ሪጀነሬት ልናደርገው አንችልም ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። Among the most common wood of Ethiopia, which one has been traditionally used for making water pipe and basket? ወይም ይሄ በሎካል ቋንቋ እንዲህ ቅርጫት የመሳሰሉ ነገሮችን ለመስራት የሚያገለግል የኢትዮጵያ ውድ ወይም የእንጨት አይነት ማለት ነው የትኛው ነው የሚለው ባቦም ወይም የሸንበቆ ምንለው ማለት ነው። ስለዚህ ቀርቀሃ፣ ቀረሮ፣ ሲ ኦላ፣ ዲ ዝግባ። ስለዚህ ከተጠቀሱት ውስጥ ትራዲሽናል ዋተር ፒፕ ኤንድ ባስኬት ለመስራት የሚያገለግለው ባቦ የሚለው ይሆናል ማለት ነው። 36 What is the main environmental policy focus area of the Ethiopia Green Legacy program? እንግዲህ ለኢንቫይሮንመንታል ፖሊሲ the main environmental policy focus area of Ethiopian ግሪን ሌጋሲ ፕሮግራም ይላል። ኤ ፖሊሲ አሶሲየትድ ዊዝ ኤነርጂ ሪሶርስ ሊሆን አይችልም። ቢ ፖሊሲ ሪሌትድ ቱ ሶይል ኤንድ አግሪካልቸር ይህም ሊሆን አይችልም። ሲ ፖሊሲ ሊንክ ቱ ዋተር ሪሶርስ ይህም ከውሃ አቅርቦት ጋር ነው፣ እሱም ሊሆን አይችልም። ዲ ፖሊሲ አላይንድ ቱ ፎረስት ውድላንድ ኤንድ ትሪ ሪሶርስ የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ወደ 37ኛው ጥያቄ ስንመጣ which of the following planet is situated very close to the sun? ከተጠቀሱት የፕላኔቶች መካከል ለፀሐይ ቅርብ የሆነችዋ ፕላኔት የትኛዋ ናት ነው የምትል። ጁፒተር የራቀች ናት ከፀሐይ። ዩትረስ ዩራነስ ይህም የራቀች ነች። ሳተርን እሱም የራቀች ነች። ዲ እርዝ ይላል። ስለዚህ መሬት ናት ማለት ነው። አሁን እነዚህ ከተጠቀሱ ፕላኔቶች ውስጥ ለፀሐይ ቅርብ የሆነችዋ ፕላኔት መሬት ናት ማለት ነው። 38ኛ ጥያቄ which one of the following describes the core structure of the earth? ኮር ስትራክቸር ማለት እንግዲህ የመሬት ፓርቶችን ስናያቸው አውተር ፓርት የምናየው ይሄ ቅርፊተ መሬት የሚባለው አለ፣ እንዲሁም ማዕከለ መሬት የሚባለው ደግሞ አለ። እንዲሁም የጠለቀ ስንገባ ኮር ምን ነው ደግሞ አዘ ሴንተር ያለው ማለት ነው። ወደ 6000 ዲግሪ ሴልሺየስ ያለው ሙቀት ያለው ነው። ዛት ሚንስ በጣም እነዚህ የኒከል ጥርቅም ያለበት ማለት ነው። ከዛ ውጭ በጣም ትልቅ አለቶችን የሚያቀልጥ ከፍተኛ ሙቀት ያለበት ነው። ስለዚህ የሱ ዲስክራይብ የሚያደርገው የትኛው ነው የሚለው ኤ ኢት ኢዝ ሜንሊ ኦፖዝድ ኦፍ ሲሊካንት ሚነራል ኮምፖዝድ ኦፍ ሲሊካንት ሚነራል ይላል። እንደሳይ ኒኬል ነው፣ ሲሊካንት አይደለም። ቢ
ኢት ኢዝ አስ ሆት አስ ዘ ሰርፌስ ኦፍ ዘ ሰን ነው። አዎ ስለዚህ ይሄ አንደኛው መገለጫው ሊሆን ይችላል። ልክ በቃ እንደ ፀሐይ ሰርፌስ ከዛ ሰርፌስ እኩል የሆነ ሙቀት አለው ማለት ነው። ኮር ወይም ደግሞ እምብርተ መሬት የምንለው ማለት ነው። ሲ ኢት ኢዝ ኢነር ሴክሽን ኢዝ ሊኩዊድ ይላል። ኢትስ ኢነር ሴክሽን ኢዝ ሊኩዊድ ይላል። ሊኩዊድ ሳይሆን ኒኬል ነው ወይም ጠንካራ ብረት ያለበት ነው ፓርት ማለት ነው። ስለዚህ የሚሆን አይችልም። ዲ ኢት አካውንት ፎር ዘ ላርጀስት ቮሊዩም ኦፍ ዘ እርዝ ይላል። ላርጀስት ቮሊዩም ኦፍ ዘ እርዝ አይደለም። ስለዚህ ቢ ኢት ኢዝ አስ ሆት አስ ዘ ሰርፌስ ኦፍ ዘ ሰን የሚለው ትክክለኛ መልስ ነው ማለት ነው። 39ኛ ጥያቄ which of the following explain the continental drift theory? the continental drift theory ትክክለኛ ኤክስፕሌን የሚያደርግ የትኛው ነው ይላል። ኤ ሉሩዥያን ወዝ ዘ ኖርዘርን ፓርት ኦፍ ሱፐር ኮንቲኔንት። አዎ እንግዲህ ኮንቲኔንቱ ለሁለት ብሎክ ሆኖ ሲከፈል በኖርዘርን በኩል ያለው ሉሩዥያ ነው፣ በሳውዝ በኩል ያለው ደግሞ ጎንድዋና ላንድ ነው። ስለዚህ ኤ ትክክለኛ መልስ መሆን ይችላል ነው። ቢ ዘ ቲዮሪ ወዝ ዲቨሎፕድ ባይ ቶማስ ማልተስ። በዚህ አልተደረገም። ስለዚህ ቶማስ ማልተስ ዲቨሎፕድ ያደረገው እሱ ስላልሆነ ትክክለኛ መልስ መሆን አይችልም። ሲ ጎንድዋና ላንድ ወዝ ዋን ኦፍ ሲንግል ሱፐር ኮንቲኔንት። ይሄ ዋን ሲምፕል ኮንቲኔንት ሊሆን አይችልም ማለት ነው። ዲ ዘ ድሪፍቲንግ ኦፍ ኮንቲኔንት ወዝ ሴንተርድ አፖን ኤሮፕ ይላል። ይህም ትክክለኛ መልስ አይሆን ማለት ነው። 40ኛ ጥያቄ which of the following subsystem listed below can human cultural inspire be found? A atmosphere, B anthroposphere, C hydroposphere, D ላይዞስፌር። ስለዚህ ከተጠቀሱት አርዝ ሰብ ሲስተም ሂውማን ካልቸራል ኢንስፒሪት ፋውንድ የሚሆንበት ማንጋ ነው? አንትሮፖስፌር ጋር ነው ማለት ነው። ሃይድሮፖስፌር ላይ ስንሄድ ጀስት ሊኩዊድ ያለበት ነው፣ ዋተር ፓርቱን ያለበት ነው። ላይዞስፌር ላይ ስንሄድ ጀስት ሶሊድ ፓርቱን ያለበት ማለት ነው፣ ጂኦስፌር ምናምን ነገር ያለበት ማለት ነው። ይሄ ሊሆን አይችልም። ስለዚህ ሂውማን ካልቸራል ኢንስፓይሬት ፋውንድ የሚደረግበት አንትሮፖስፌር ነው ማለት ነው። ቢ ትክክለኛ መልስ ነው። 41ኛ ጥያቄ if you find a large number of herbivores and carnivorous animals in a certain geographical area in Africa, what can you generalize about the type of climate of the area ይላል። ስለዚህ ከፍተኛ የሆነ ስጋ በልና ሳር በል እንስሳቶች የሚገኙበት ጂኦግራፊካል ኤሪያ አፍሪካ ውስጥ ኦብዘርቭ ብናደርግ ምን አይነት ጀነራላይዜሽን እንሰጣለን ነው ስለዚህ ክላይሜት። ስለዚህ ኤ ትሮፒካል ዲዘርት ኤንድ ሰሚ ዲዘርት፣ ቢ ሃይላንድ ክላይሜት፣ ሲ ትሮፒካል ሳቫና ክላይሜት፣ ዲ ኢኳቶሪያል ክላይሜት። ስለዚህ ከፍተኛ የሆነ ስጋ በልና ሳር በል እንስሳቶች የሚገኙበት የአፍሪካ ጂኦግራፊካል ኤሪያ ትሮፒካል ሳቫና ክላይሜት ብለን እንጠራዋለን። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። 42ኛ ጥያቄ ዲስፓይት ማኒ ኤፈርት ዋይልድ ላይፍ ሪሶርስ ኦፍ አፍሪካ አር ዲቴሪዮሬቲንግ ፍሮም ታይም ቱ ታይም ኢፍ ዩ አር አስክድ ቱ ፕራዮሪታይዝ ኤንድ ኢምፕሊመንት ኮንዘርቬሽን ሜጀር ዊች ዋን ኢዝ ዘ ሞስት ኢምፖርታንት ዋን ይላል። ስለዚህ ያው ከፍተኛ የሆነ ኮንዘርቬሽን ሜጀር ብንጠቀምም በአፍሪካ ዋይልድ ላይፍ ሪሶርስ ታይም ቱ ታይም ዲቴሪዮሬት እያደረገ ይመጣል። ስለዚህ ፖሊሲ ወይም ኮንዘርቬሽን ሜጀር አስክዳርጉ ወይም ብትጠየቁ ምን አይነት ኮንዘርቬሽን ሜጀር ተጠቀሙ ብትባሉ የትኛውን ትመርጣላችሁ ነው የሚለው። ስለዚህ ኤ ፕሪዘርቪንግ ዘ ናቹራል ቬጂቴሽን፣ ቢ ኢስታብሊሽንግ ናሽናል ፓርክ ኤንድ ጌም፣ ሲ ራይዚንግ አዌርነስ ኦፍ ዘ ኮሚኒቲ፣ ዲ ሬጉሌቲንግ ዘ ፕራክቲስ ኦፍ ኢሌጋል ሃንቲንግ። እንግዲህ የተዘረዘሩት ሁሎቹ ለኮንዘርቬሽን ሜጀር ያገለግላሉ፣ ግን በዋናነት ሁሎችንም ሳፖርኔት አድርጎ ሊይዛቸው የሚችለው ራይዚንግ ዘ አዌርነስ ኦፍ ዘ ኮሚኒቲ። ማህበረሰቡን አዌርነስ ራይዝ የምናደርገው ከሆነ ስለ ዋይልድ ላይፍ ጠቀሜታ ስለ ማህበረሰቡ አዌርድ የምናደርግ ከሆነ በግለሰብ ደረጃ እንደ መንግስትም እንደ ኤንጂኦም ሆነን ከምንጠብቅ ይልቅንስ እንደ ማህበረሰብ እንደ ህዝብ ሆነን አብረን የምንሰራ ከሆነ በቀላሉ ፕሪዘርቭ ማለት ኮንዘርቭ ማድረግ እንችላለን። ስለዚህ ራይቲንግ አዌርነስ ኦፍ ዘ ኮሚኒቲ የሚለው ቤስት ነው ማለት ነው። ሲ ኮሬክት አንሰር። which type of soil is mainly located in the tropical monsoon climate region of Africa ይላል። ሊክሶሶል፣ አርኪሶል፣ ሊቪሶል፣ ካልኪሶል ይላል። ስለዚህ በትሮፒካል ሙንሱን ክላይሜት ኦፍ አፍሪካን ሪጅን ላይ የሚገኘው የሶይል አይነት አርኪሶል ይባላል ማለት ነው። ፈርቲሊቲው በጣም ዝቅተኛ የሆነና ለአግሪካልቸራል ፕሮዳክሽን እጅግ በጣም አስከፊ የሆነና ምቹ ያልሆነ ነው ማለት ነው።
44ኛ ጥያቄ how do you describe the population size and the growth of Africa? አሁን the population size and the growth of Africa እንዴት ዲስክራይብ ታደርጉታላችሁ ነው የሚለው። ኤ it has the lowest rate of population growth rate ውሸት ነው። ማለት ያው እንግዲህ አፍሪካ በዓለም ደረጃ ፖፑሌሽን ግሮዝ ሬቱን ስናየው ሃይስት ኢን ዘ ወርልድ ነው። አዎ በዓለም አቀፍ ደረጃ ከፍተኛ የሆነ ፖፑሌሽን ግሮዝ ሬት ያለበት ኮንቲኔንት ነው። ቢ ኢትስ ፖፑሌሽን ዳብሊንግ ታይም ኢዝ ሎንግስት ይላል። ይሄም ትክክል አይደለም። ምክንያቱም የአፍሪካ ፖፑሌሽን ዳብሊንግ ታይሙን ስናየው በጣም ሾርት ነው። በአጭር ጊዜ ውስጥ ነው ዳብል ሊሆን የሚችለው ማለት ነው። ሲ ኢት ኢዝ ዘ ሊስት ፖፑሌትድ ኮንቲኔንት ይላል። ይሄም ትክክል አይደለም። ምክንያቱም በፖፑሌሽን ደረጃ በጣም ከፍተኛ የሆነ የህዝብ ጥርቅም ያለበት ነው አፍሪካ። ዲ ኢት ኢዝ ኔጋቲቭ ሚግሬሽን ኢት ሃዝ ኔጋቲቭ ኔት ሚግሬሽን ሬት ይላል። ይሄ ትክክል ነው። ምክንያቱም እንግዲህ ከፍተኛ የሆነ ፖፑሌሽን ስላለው አፍሪካ ውስጥ ያለው ኔት ሚግሬሽኑን ስናየው ኔጋቲቭ ነው። ምክንያቱም ከፍተኛ የሆነ አፍሪካ ለቀው የሚሄዱ ሰዎች ቁጥር አለ። በተቃራኒው ወደ አፍሪካ የሚመጡ የሰዎች ቁጥር ዝቅተኛ ነው። ስለዚህ ኔቱን ስንወስደው ኔጋቲቭ የሆነ ኔት ሚግሬሽን ሬት ነው ያለው ማለት ነው አፍሪካ። 45ኛው ጥያቄ አመንግ ዘ ፎሎዊንግ ዊች ዋን ዲስክራይብ ዘ ኢንተርናሽናል ሚግሬሽን ኢን አፍሪካ? ከሚከተሉት ውስጥ ዓለም አቀፋዊ ሚግሬሽን ወይም የሰዎችን እንቅስቃሴን አፍሪካ ትክክል የሆነው የትኛው ነው የሚለው። ኤ ብሬን ድሬን ኤዝ ብሪንጊንግ ሞር ኦፖርቹኒቲ ዛን ቻሌንጅ ይላል። ይህ ትክክል አይሆንም። ምክንያቱም ብሬን ድሬን ማለት የተማሩ ሰዎች አፍሪካ ውስጥ ያሉ የተማሩ ሰዎች የተሻለ ክፍያ ስለሚከፈላቸው አፍሪካ ለቀው ወደ አውሮፓ ወይም ዲቨሎፕድ ሆኑ ወደ ዌስተርን ካንትሪዎች ሄደው የመስራት እድል ማለት ነው። ስለዚህ ይህን አደረጉ ማለት ካለው ኦፖርቹኒቲ ይልቅንስ ጉዳቱ ነው የሚበዛው። ቢኮዝ አፍሪካ የተማሩ ሰዎች እንድታጣ ያደርጋታል ማለት ነው። ምናልባት እነሱ እዛ ቢሄዱ በግለሰብ ደረጃ ነው ሊከፈላቸው የሚችለው። ቢ ኢት ሃዝ ሞዲፋይድ ዘ ሶሾ ካልቸራል ሴት ኦፍ ኖርዝ አፍሪካ ይላል። ይሄ ትክክል መሆን ይችላል። አሁን ብዙ ጊዜ ከሚድል ኢስት አካባቢ የሚመጡ ኢሚግራንቶች ወይም ደግሞ የሚመጡ ህዝቦች ማለት ከመካከለኛው ምስራቅ ወደ ኖርዝ አፍሪካ የሚመጡ ሰዎች በዋናነት ኖርዝ አፍሪካ አካባቢ ያለው ማህበረሰብ አዳዲስ ሃይማኖቶችን ካልቸሮችን እና እንዲሁም የተለያዩ ያለባበስ የአመጋገብ ስርዓቶችን እንዲስፋፉ በማድረግ ሶሾ ካልቸራል አሴት ላይ ሞዲፋይድ ያደርጋሉ ኖርዝ አፍሪካ አካባቢ ማለት ነው። ስለዚህ ቢ ትክክለኛ ሞርሴ ይችላል ማለት ነው። ሲ ኢትስ ፕራክቲስ ሃዝ ሾርት ሂስትሪ ኢን ዘ ኮንቲኔንት። ይሄ ሎንግ ሂስትሪ ነው ያለ ሾርት ሂስትሪ አይደለም። ስለዚህ ትክክለኛ መልስ መሆን አይችልም። ዲ ከረንትሊ ዜር ኢዝ ሃይስት ነምበር ኦፍ ኢሚግራንት ቱ ዘ ኮንቲኔንት ይላል። ይህም ትክክል አይደለም። ያለው ኢሚግራንት ወይም ወደ አፍሪካ ውስጥ የሚገቡትን ኢሚግራንቶች ስናይ ዝቅተኛ ነው። ምክንያቱም ምንም አይነት ኢንፍራስትራክቸራል ኦፖርቹኒቲ ስለሌለ፣ እንዲሁም ደግሞ ያለው የፖለቲካል አትሞስፌሩ ራሱ ኢንቫይት አያደርጋቸው ማለት ነው ወደዚህ እንዲመጡ። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። 46ኛ ጥያቄ ሌትስ ሳይ ዩር በርዝ ፕሌስ ሃዝ ራፒድ ሬት ኦፍ ፖፑሌሽን ግሮዝ ዊች ፑትስ ሬዚደንት ኦፍ ዘ ሬት ፐርማነንትሊ ሊቭ ዘር ፕሌስ ኦፍ ሊቪንግ ዋት ዱ ዩ ቲንክ ሜት ዩር ፕሌስ ኦፍ በርዝ ቤኔፊት ፍሮም ዚስ ፐርማነንት ሚግሬሽን ይላል። እንግዲህ እኛ ለምሳሌ ያለንበት አካባቢ ከፍተኛ የህዝብ ቁጥር እድገት ያለበት ቢሆንና ይሄ ከፍተኛ የህዝብ ቁጥር እድገት ደግሞ ያለው ማህበረሰብ አካባቢውን ለቆ ወደ ሌላ አካባቢ ፐርማነንትሊ ወይም ቋሚ በሆነ ሁኔታ አካባቢ ለቆ ሌላ እንዲሰፍር ቢያደርግ ለእኛ አካባቢ ላለንበት አካባቢ ያለው ጠቀሜታ ምንድን ነው የሚለው። ስለዚህ ኢት ሶልቭ ዘ ፕሮብለም ኦፍ ላቦር ሾርቴጅ። ይሄ ትክክል አይደለም። ምክንያቱም ሾርቴጅ ላቦር ማለት ፕሮብለም ኦፍ ላቦር ሾርቴጅ የለም። ምክንያቱም ሃይ ፖፑሌሽን ስላለ ኤክሰስ የሆነ ላበር ስላለ ሾርቴጅ ሊኖር አይችልም። ቢ ኢት ሪዛልት ሃይ ኮንሰንትሬሽን ኦፍ ኢለር፣ ይህም ሊኖር አይችልም። ሲ ኢት ዲክሪዝ ዘ ፕሬጀር ኦን ናቹራል ሪሶርስ። እንግዲህ ከፍተኛ የህዝብ ቁጥር የነበረበት አካባቢ ማህበረሰቡ ፐርማነንትሊ አካባቢ ለቆ ወደ ሌላ አገር መስፈር ከጀመረ ናቹራል ሪሶርስ ላይ የሚደረገው ፕሬጀር ይቀንሳል ማለት ነው። ስለዚህ ሲ ትክክለኛ መልስ መሆን ይችላል ማለት ነው። ዲ ኢት ኢንክሪዝ ዘ ሬት ኦፍ ፖፑሌሽን ግሮዝ ይላል። ኢንክሪዝ ሊያደርግ አይችልም። ህዝቡ እየወጣ ማለት ሚግሬት እያደረገ የሚወጣ ከሆነ ፖፑሌሽን ግሮዝ ሬቱ ዲክሪዝ ነው የሚያደርገው ማለት ነው። 47ኛ ጥያቄ ዋት ኩድ ቢ ጀነራላይዝድ አባውት ዘ ኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት ትሬንድ ኦፍ አፍሪካ። እንግዲህ የኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት ትሬንድ በአፍሪካ ደረጃ ስናይ ምን ይመስላል ነው። ኤ ራፒድ ፖፑሌሽን ግሮዝ አክታስ ኢንጂን ቱ ሜኒ አፍሪካን ኢኮኖሚ፣ ይህ ሌላ አይችልም። ቢ ዲፈረንት ኢኮኖሚክ ሴክተር ኦፍ ዘ ኮንቲኔንት አር ቢንግ ኢንተግሬትድ፣ ይህም አሉንም እስካሁን። ሲ ማኑፋክቸርድ ፕሮዳክት ዶሚኔትድ ዘ ኤክስፖርት አይተም ኦፍ ዘ
ኮንቲኔንት። ይህም ትክክል አይደለም። ያው እንግዲህ የአፍሪካን የኤክስፖርት አይተሞችን በዋናነት ስናያቸው አግሪካልቸራል ፕሮዳክት የሆኑት ናቸው ማለት ነው ኤክስፖርት የሚሆኑት፣ በተቃራኒ ኢምፖርት የሚሆኑት ናቸው ማኑፋክቸርድ ፕሮዳክት ማለት ነው። ቢ ሞስት አፍሪካን ካንትሪ ኤግዛቢት ኔጋቲቭ ትሬድ ባላንስ። እንግዲህ ሞስት አፍሪካን ካንትሪ ስናያቸው ኤግዛቢት የሚያደርጉት ኔጌቲቭ ትሬድ ባላንስ ነው። ያ ማለት ሃይ ዲፔንደንሲ ኦን ኢምፖርት ኦፍ ማኑፋክቸርድ ፕሮዳክት ነው። ያ ማለት በቃ ማህበረሰቡ በጣም ምንድነው በጣም ፕሪስቴጅ ያላቸውን ፕሮዳክቶችን ለመግዛት ከፍተኛ የሆነ ኢንቨስትመንት ያደርጋል ነው። ስለዚህ ዲፔንድ የሚያደርጉት ኢምፖርት ላይ ነው ማለት ነው። ስለዚህ ኔጋቲቭ ትሬድ ባላንስ አለ ማለት ነው። ኢምፖርት እየጨመረ ኤክስፖርት ሲቀንስ በሀገሪቱ ላይ ወይም እንደ አፍሪካ ደረጃ ደግሞ ኔጋቲቭ ትሬድ ባላንስ እንዲፈጠር ያደርጋል ማለት ነው። 48ኛ ጥያቄ which feature best explains the socio-economic condition of developed country ነው። ስለዚህ ያደጉ ሀገሮችን ሶሾ ኢኮኖሚክ ኮንዲሽን በትክክል ኤክስፕሌን የሚያደርግ ፊቸር የትኛው ነው የሚለው ሃይ ፖፑሌሽን ኦፍ ችልድረን። ይሄ ትክክል አይደለም። ምክንያቱም በርዝ ሬት ወይም ይሄ ፈርቲሊቲ ሬቱን ስናየው በዲቨሎፕድ ካንትሪ ለስ ነው። ስለዚህ ሃይ ፖፑሌሽን ኦፍ ችልድ የሚለው ትክክል አይሆንም። ሃይ ፖፑሌሽን ኦፍ ኢልደር ነው ሊሆን የሚችለው ማለት ነው። ቢ ሃይ ሌቭል ኦፍ አርባናይዜሽን ትክክል ነው። ስለዚህ ዲቨሎፕድ የሆኑ ወረዳ አካባቢዎችን ስናይ አርባናይዜሽን ሌቭላቸው በጣም ከፍተኛ ነው ማለት ነው። ስለዚህ ሃይ ሌቭል ኦፍ አርባናይዜሽን የሚለው ትክክለኛ መልስ ነው። ሲ ዶሚናንት ፕራይመሪ ኢንዱስትሪ ይላል። ዶሚናንት ፕራይመሪ ኢንዱስትሪ ሳይሆን በጣም እነዚህ ላይት የሆነ ኢንዱስትሪዎች ናቸው ማለት ነው በዶሚናንት የሚሆኑት። ስለዚህ ፕራይመሪ ኢንዱስትሪዎች በዲቨሎፒንግ ካንትሪ ነው እንጂ ዲቨሎፕድ ካንትሪ ላይ ሊሆኑ ስለማይችሉ ሲ ትክክለኛ መልስ መሆን አይችልም። ዲ ላቦር ኢንቴንሲቭ ኢንቨስትመንት፣ ላቦር ኢንቴንሲቭ ሳይሆን ካፒታል ኢንቴንሲቭ ኢንቨስትመንት ነው የሚሆን፣ ዲ መሆን አይችልም ማለት ነው። ስለዚህ ሃይ ሌቭል ኦፍ አርባናይዜሽን ኢዝ ዘ ኮሬክት አንሰር። 49ኛ ጥያቄ ዋት ኢዝ ዘ ሜን ኢምፕሊኬሽን ኦፍ ላርጅ ሳይዝ ኦፍ ያንግ ፖፑሌሽን ኢን ኢትዮጵያ። እንግዲህ ከፍተኛ የሆነ ያንግ ወይም ደግሞ ቢሎ ዘ ኤጅ ኦፍ 15 የሆኑ ፖፑሌሽን መብዛቱ በኢትዮጵያ ላይ ምንድን አይነት ኢምፕሊኬሽን አለው ነው በሀገሪቱ ደረጃ እና the country has a smallest proportion of non-productive population። ይሄ ትክክል አይደለም። smallest proportion ሳይሆን large proportion of non-productive population ነው የሚሆነው። B the country need a high expenditure for the provision of basic social and service ይላል። ይሄ ትክክለኛ መልስ መሆን ይችላል። ስለዚህ አሁን እንግዲህ ከፍተኛ የሆነ ነን ፕሮዳክቲቭ ፖፑሌሽን አለ ማለት እንግዲህ እንደ ሀገር ኢትዮጵያ ምን ታደርጋለች ማለት ነው። ኒድ ሃይ ኤክስፔንዲቸር ፎር ዘ ፕሮቪዥን ኦፍ ቤዚክ ሶሻል ሰርቪስ የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ቢ ነው መልሱ። ሲ ኢት ሃዝ ሎ ፖቴንሻል ቱ ኢንክሪዝ ዘ ሞመንተም ኦፍ ፖፑሌሽን ግሮዝ ይላል። ይህም ሊሆን አይችልም። ዲ ዜር ኢዝ ራፒድ ሶሾ ኢኮኖሚክ ኤንድ ቴክኖሎጂካል አድቫንስ ዲቨሎፕመንት ኦፍ ካንትሪ ይላል። ቴክኖሎጂካል ዲቨሎፕመንት ሊኖር አይችልም ቢኮዝ ያለው የፖፑሌሽን ደረጃው ሃይ ፕሮፖርሽኑ ከቨር የሚደረገው ነን ፕሮዳክቲቭ ፖፑሌሽን ስለሆነ ማለት ነው። 50ኛ ጥያቄ ዋት ሞቲቬትድ ዘ ገቨርንመንት ኦፍ ኢትዮጵያ ቱ ዲቨሎፕ አንቲናታሊስት ፖፑሌሽን ፖሊሲ ይላል። እንግዲህ የኢትዮጵያ መንግስት በዋናነት አንቲናታሊስት ወይም ደግሞ ውልደትን የማያበረታቱ የፖፑሌሽን ፖሊሲዎችን ወይም የህዝብ ቁጥር መመጠኛ ፖሊሲዎችን አዶፕት እንዲያደርግ ወይም ደግሞ ኢምፕሊመንት እንዲያደርግ ሞቲቬሽን ወይም ደግሞ የሚገፋፉ ነገሮች ምንድን ናቸው ነው የሚለው። ሪዲዩስ ዘ ሬት ኦፍ አርባን ሩራል ሚግሬሽን ይሄ ሊሆን አይችልም። ቢ ኢንከሬጅ ፖፑሌሽን ግሮዝ ሊሆን አይችልም፣ ምክንያቱም ዲስከሬጅ ነው የሚያደርገው። ሲ ባላንስ ዘ ነምበር ኦፍ ፊሜል ኤንድ ሜል ፖፑሌሽን ይሄም ኤጅ ግሩፑን ጋፕ ለማጣብ የተወሰደ ፖሊሲ አይደለም፣ ሊሆን አይችልም። ዲ ራይዝን ዘ ኢኮኖሚክ ኤንድ ሶሻል ስታተስ ኦፍ ውሜን የሚለው ዲ ትክክለኛ መልስ ነው ማለት ነው። 51ኛ ጥያቄ ሃው ዳዝ ዘ ኢንተርናሽናል ሞኔታሪ ፈንድ ወይም አይኤምኤፍ ኮንትሪቢዩት ቱ ዘ ኢኮኖሚክ ዲቨሎፕመንት ኦፍ ኔሽን። እንግዲህ በዋናነት ዓለም አቀፍ ፋይናንሻል ኢንስቲትዩሽን ከሚባሉት ውስጥ አንዱ የሆነው አይኤምኤፍ ዋና ዓላማው ምንድን ነው? ኤክስቼንጅ ሬትን ስቴቢላይዝድ ማድረግ ነው። ያ ማለት አንድ ከረንሲ ወይም ደግሞ የአንድ ሀገር መኒ በከረንሲ በአንድ ሀገር መኒ ከረንሲ የሚለዋወጥበትን መቀየር መጠኑ እሱን ስቴቢላይዝድ ማድረግ ነው ማለት ነው። ስለዚህ ወደ ምርጫዎቹ ስንመጣ ባይ ፕሮሞቲንግ ካንትሪ ቱ ሴት ታሪፍ ኤንድ ኳታ፣ ይሄ የኤምኤፍ እንትን አይደለም፣ ኃላፊነት ወይም ስልጣን አይደለም። ቢ ባይ ሳፖርቲንግ ግሪን ካምፓይን ይላል። ይህም የሱ ኃላፊነት አይደለም። ሲ ባይ ስቴቢላይዚንግ ኤክስቼንጅ ሬት ይላል። ይሄ የትኛው ኮንትሪቢሽን ነው ማለት ነው። ስለዚህ አይኤምኤፍ በዋናነት ኢኮኖሚክ ዲቨሎፕመንት ኦፍ ኔሽን ያለው ኮንትሪቢሽን ባይ ስታብሊሽንግ ኤክስቼንጅ ሬት ነው ማለት ነው፣ ወይም ኤክስቼንጅ ሬትን ስቴቢላይዝድ ማድረግ ማለት ነው።
ሁለተኛ ጥያቄ አስ ኤ ሲቲዝን ኦፍ ኢትዮጵያ ዋት ኢዝ ዮር ቪው አባውት ዘ አድቫንቴጅ ዮር ካንትሪ ጌንድ አስ ኤ ሪዛልት ኦፍ ግሎባላይዜሽን ነው የሚለው። እንግዲህ አወር ካንትሪ ኢትዮጵያ ግሎባላይዜሽን ላይ መሳተፏ ወይም ደግሞ በግሎባላይዜሽን መፈጠር ጋር ተያይዞ ያላት ተጠቃሚነት ወይም አድቫንቴጅ ምን ይመስላል የሚለው ኢት ሜክስ ዘ ዶሚኔሽን ኦፍ ኢምፖርትድ ፕሮዳክት ይሄ ሊሆን አይችልም። ኢት ኢንክሪዝ ዘ ፍሎ ኦፍ ሪሚታንስ አሁን ትክክለኛ መልስ መሆን ይችላል ማለት ነው። ስለዚህ ግሎባላይዜሽን አለ ማለት ኢንተርኮኔክሽን ኦፍ ዘ ወርልድ ኤንድ ስሞል ቪሌጅ ማለት ነው። ዓለም ወደ አንድ የመጣችበት አካባቢ ማለት ነው። ይሄ ነገር ተፈጠረ ማለት ኢት ኢንክሪዝ ዋት ዘ ፍሎ ኦፍ ሪሚታንስ ኢንክሪዝ ዘ ፍሎ ኦፍ ሪሚታንስ ይሆናል ማለት ነው። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። 53ኛ ጥያቄ which of the following is correct about the scope of geography ስኮፕ ኦፍ ጂኦግራፊ ወይም ደግሞ ስኮፕ ማለት ከቨሬጁ ማለት ነው። ኤሪያ ኦፍ ከቨሬጅ ጂኦግራፊ ስተዲ የሚያደርግበት ሊሚቴሽኑ ምን ያክል ላይ ነው የሚለውን ነገር ለመግለጽ ነው። ስለዚህ የጂኦግራፊ ስኮፕ ጂኦስፌር ላይ ነው በአጠቃላይ ኮንሴንትሬት የሚያደርገው ማለት ነው። ወደ ምርጫው ስንመጣ ኢት ዲሊሚት ቱ ዘ ጂኦስፌር ኦፍ ዘ እርዝ ይላል። እቺ ትክክለኛ መልስ ሆን ትችላለች። ወደ ሌሎች ምርጫዎች ስንሄድ ኢት ኢዝ ሊሚትድ ቱ ዲስክራይቢንግ ዘ ካፒታል ሲቲ ኦፍ ዘ ካንትሪ ውሸት ነው። በካፒታል ሲቲዎች ላይ ብቻ ሊሚት የሆነ አይደለም። ሲ ኢት ኢዝ ሜርሊ ፎከስድ ኦን ዘ ኮንትሪቢሽን ኦፍ ፊዚካል ፊቸር ላይ ብቻ ኮንሴንትሬት ያደረገ አይደለም፣ አትሞስፌርን የሚያካተተ ስለሆነ። ዲ ኢት ኢንፋሳይዝድ ዘ ፊዚካል አሬንጅመንት ኦፍ ዘ ዩኒቨርስ ፊዚካል አሬንጅመንት ሳይሆን ከፊዚካል ውጭ የሆኑ ነገሮችንም ኢንፋሳይዝ ያደርጋል ማለት ነው። ስለዚህ it is delimited to the geosphere of the earth የሚለው ትክክለኛ መልስ ነው ማለት ነው። 14ኛ ጥያቄ why has quantitative revolution has been introduced to the subject matter of geography እንግዲህ quantitative revolution has been introduced as a subject matter of geography የሆነበት ለምንድን ነው የሚለው to change the empirical nature of the geography as descriptive one ይላል። ይሄ ሊሆን አይችልም። B to explain and interpret special phenomena in the subjective manner ይሄም ሊሆን አይችልም። C it enable geography to become law making science እንግዲህ በዋናነት ኳንቲታቲቭ ሪቮሉሽን ኢንትሮዱስድ አስ ሰብጀክት ማተር ኦፍ ጂኦግራፊ የሆነበት በዋናነት ቱ ኢኔብል ጂኦግራፊ ቱ ቢካም ሎ ሜኪንግ ሳይንስ ወይም ደግሞ ህግ ልክ እንደ ተፈጥሮ ህግ ሁሉ ለምሳሌ ዘ ሎው ኦፍ ግራቪቲ እንደሚባለው ሁሉ ሎ ሜኪንግ ሳይንስ እንዲሆን የተደረገበት ነው ማለት ነው። ስለዚህ ኳንቲታቲቭ ሪቮሉሽን ኢኔብል ጂኦግራፊ ቱ ቢካም ሎ ሜኪንግ ሳይንስ እንዲሆን አድርጓል ማለት ነው። 55ኛ ጥያቄ how does geography tend to bridge natural and social science እንግዲህ ጂኦግራፊ ከሌሎች ፊልድ ኦፍ ስተዲ ለየት የሚያደርገው ሶሻል ሳይንስ አይደለም ወይም ደግሞ ናቹራል ሳይንስ አይደለም፣ ራዘር ብሪጅ ነው። ዘ ብሪጅ ቢትዊን ናቹራል እና ሶሻል ሳይንስ። ስለዚህ እንዴት ነው እንደዚህ ሊሆን የቻለው ነው? ጂኦግራፊ እንዴት ነው ዘ ብሪጅ ኦፍ ናቹራል ኤንድ ሶሻል ሳይንስ የሆነ ነው? by offering different mathematical equation to natural science ይላል። ይሄ ሊሆን አይችልም። B by borrowing a special model from natural and social science ይላል። ይሄ ሊሆን አይችልም። B by investigating how different field of study are interrelated ይላል። ይሄ ሊሆን አይችልም። D by sharing the method and the content with different field of study ይላል። ስለዚህ ሸር ማድረጉ ነው። አሁን በዋናነት ብሪጅ ኦፍ ሶሻል እና ናቹራል ሳይንስ እንዲሆን ያደረገው ጂኦግራፊ by sharing the method of continent with different field of study መሆኑ ነው ማለት ነው። ስለዚህ ዲ is the correct answer። 56ኛ ጥያቄ if you observe a point where a strong river cut into the course of weaker river in your locality which feature of listed below observed in the case ነው የሚለው። ስለዚህ አሁን በጣም ስትሮንግ ወይም ጠንካራ ወንዝ የሚባለው ዊከር ሪቨር ወይም ደግሞ ደካማ የሆነ ወንዝ ላይ ዳይቨርት አድርጎ የሚሄድበት ነገር ከሆነ በዚህ ላይ እንደዚህ ሲሆን በእኛ አካባቢ ብንመለከት ምን አይነት ፊቸር አየን ልንል እንችላለን የሚለው። ስለዚህ ይሄንን አይነት ካራክተሪስቲክስ ሊያሟላ የሚችለው ከተዘረዘሩት ውስጥ ኤ ሪቨርስ፣ ይሄ ሊሆን አይችልም። ሪቨርስ ማለት ለምሳሌ የሆነ ወንዝ ሲሄድ ቆይቶ በተቃራኒው አቅጣጫውን ቀይሮ የሚፈሰስ ሲሆን ነው። ይሄ ደግሞ ሊሆን አይችልም ስላልተፈጠረ። ቢ ሚስፊት ስትሪም፣ ይሄን በተመሳሳይ ሊሆን አይችልም። ሲ ዊንድ ጋፕ ይላል። ይሄን በተመሳሳይ ሊሆን አይችልም። ዲ ኢልቦ ኦፍ ካፕቸር። ስለዚህ እንግዲህ ካየነው ካራክተሪስቲክስ አንጻር ወይም ደግሞ ስትሮንግ ሪቨሩ ካት ኢንቱ ዘ ኮርስ ኦፍ ዊከር ሪቨር የሚያደርግ ከሆነ
ምን ይፈጠራል ማለት ነው? ኢልቦ ኦፍ ካፕቸር እንለዋለን ማለት ነው ይህን አይነት ፊቸር። 57ኛ ጥያቄ which branch of human geography is concerned with dynamic nature of place over time ይላል። ዳይናሚክ ፊቸር ኦፍ ዳይናሚክ ኔቸር ኦፍ ፕሌስ ኦቨር ታይም ነው የሚለው ከጊዜ ወደ ጊዜ የቦታዎች መቀየር የሚታይበት ቤት ላይ ነው የሚለው። ኤ አርባን ጂኦግራፊ ይሄ ሊሆን አይችልም፣ ስለ ከተሞች የሚያጠና ነው። ቢ ሂስቶሪካል ጂኦግራፊ ይላል። ኦፍኮርስ የትክክለኛ መልስ መሆን ይችላል። ማለት እንግዲህ የብራንች ኦፍ ጂኦግራፊ ኢዝ ኮንሰርንድ ዊዝ ዳይናሚክ ኔቸር ኦፍ ፕሌስ ኦቨር ታይም የሚያጠናው ሂስቶሪካል ጂኦግራፊ ነው ማለት ነው። ካልቸራል ጂኦግራፊ ካልቸራል አስፔክት ኦፍ ጂኦግራፊ ነው የሚያጠናው። ዲ ፖለቲካል ጂኦግራፊ አሳይ እንደሚያደርገው ስለ ፖለቲካል አስፔክት ኦፍ ፖፑሌሽን ወይም ኮንቲኔንት ነው ሊያጠና የሚችለው እንጂ ስለ ዳይናሚክ ኔቸር ኦፍ ፕሌስ ሊያጠና አይችልም። ስለዚህ ሂስቶሪካል ጂኦግራፊ የሚለው ትክክለኛ መልስ ነው ማለት ነው። 58ኛ ጥያቄ in which of the following condition does folding happen? ፎልዲንግ እንግዲህ ልክ ስሙ ራሱ እንደሚያመለከተው ፎልድ መታጠፍ አይነት ነገር ስለሆነ ይሄ አይነት ፎርስ ሊፈጠር የሚችለው እንዴት ነው? ሁለት ፎርሶች toward each other ፕረስ ሲያደርጉ ማለት ነው። ማለት ሁሎችም ወደ ኮንቨርጅ ሲያደርጉ ወደ አንድ ልክ the same point ጋር ኮንቨርጅ ሲያደርጉ ሁለቶች ማለት ነው toward each other። ስለዚህ ወደ ምርጫው ስንመጣ when two forces move away from one another ይሄ ሊሆን አይችልም፣ ምክንያቱም በተቃራኒ አቅጣጫ የሚሄዱ ከሆነ ይሄ ሊሆን አይችልም ማለት ነው። ቢ when molten materials are forced out to the surface ይህም ሊሆን አይችልም። ሲ when two plates move in parallel direction ይህም ሊሆን አይችልም። ዲ when two different forces act toward each other። ስለዚህ በዋናነት እንግዲህ ፎልዲንግ አፕን የሚያደርገው ምንድነው? ሁለት ዲፈረንት ፎርሶች አክት toward each other አንዱ ወደ አንዱ በተመሳሳይ እንትን ላይ አክት ሲያደርጉ የሚፈጠር ኢቨንት ነው ማለት ነው። 59ኛ ጥያቄ what type of erosion is commonly found in coastal area? በኮስታል ኤሪያ አካባቢ ኮመንሊ የሚታይ የሽርሸራ አይነት የትኛው ነው የሚለው። ኢሮዥን ስሩ ጋርሲሽን ይሄንም። ቢ ኢሮዥን ባይ ሲ ዌቭ። እንግዲህ በኮስታል ኤሪያ አካባቢ ኮመን የሆነ የኢሮዥን ሲስተም ምን ይባላል? ኢሮዥን ባይ ሲ ዌቭ ማለት ነው። ዊንድ ኢሮዥን በረሃ አካባቢ ጋር ነው ወይም ደግሞ ላውላንድ አካባቢ ጋር የተለየ ማለት ነው። ስትሪም ኢሮዥንም ለዚህ አይነት ኮስታል ኤሪያዎች ላይ የሚታይ የሽርሸራ አይነት ሊሆን አይችልም ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። 60ኛ ጥያቄ what is crescent moon shaped small hill of sediment that is formed by the action of wind? በአክሽን ኦፍ ዊንድ የተፈጠረ ክሪስመንት ሙን ሸፕድ ስሞል ሂል ሴድመንት የትኛው ነው የሚለው። ባርቻን። እንግዲህ ከተጠቀሱት ሴድመንቶች ውስጥ ክሪስመንት ሙን ሸፕድ ስሞል ሂል እና በዊንድ አክሽን ክሬት የተደረገው ባርቻን እየተባለ ይጠራል ማለት ነው። ስለዚህ ኢዝ ዘ ኮሬክት አንሰር። 61ኛ ጥያቄ which structure of atmosphere is known by containing the lowest percentage of atmospheric mass ይላል። ከአትሞስፌሪክ ማሶች ውስጥ ስሞለስት የሆነውን የያዘው የትኛው ነው የሚለው። ስትራቶስፌር አይደለም፣ ሚሶስፌር ይሄም ሊሆን አይችልም፣ ትሮፖስፌር ይሄም ሊሆን አይችልም፣ ቴርሞስፌር። ስለዚህ ካሉት ከአትሞስፌሪክ ማሶች ውስጥ ስሞለስት ፐርሰንቴጁን የሚይዘው ቴርሞስፌር ነው ማለት ነው። ስለዚህ ዲ ዘ ኮሬክት አንሰር ነው ማለት ነው። 62ኛ ጥያቄ which of the following refer to how energy from the sun is transmitted to the surface of the earth? እንግዲህ ኢነርጂ ወይም ደግሞ ከፀሐይ ተነስቶ እንዴት ወደ መሬት ይደርሳል ነው። እንግዲህ ፀሐይ ኢነርጂ ወይም ሂት ኢነርጂ ማለት ነው። ከፀሐይ ተነስቶ ወደ መሬት ትራንስሚት የሚሆንበት ፕሮሰስ ምን ተብሎ ይጠራል? ራዲሽን ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። what is the common feature of planetary wind? ፕላኔታሪ ዊንድ ኮመን ፊቸሩ ምንድነው? እንደ ሳምፕል ብንወስድ እንግዲህ የፕላኔታሪ ዊንድ ኮመን የሆነ መገለጫው ከቨር የሚያደርገው ኤሪያ በጣም ትልቁን የመሬት ክፍል ከቨር ያደርጋል። የሱም እንደሚያመለክተው ፕላኔታሪ ዊንድ በጣም ላርጅ የሆነ ስፔስን ከቨር እንደሚያደርግ የሚያሳይ ነገር አለው። ወደ ምርጫው ስንመጣ they change their direction on daily base ላይ ዳይሬክሽናቸውን ቼንጅ አያደርጉም። ስለዚህ ትክክል አይደለም። ቢ they affect small area of for short period of time ይሄም ትክክል አይደለም። large area for long period of time ነው አፌክት የሚያደርገው። ስለዚህ ትክክል አይደለም። ሲ
ዘይ ከቨር ዋይድ ኤሪያ ኦፍ ዘርዝ። እንግዲህ ፕላኔታሪ ዊንድን ኮመን የሚያደርጋቸው መገለጫቸው ዘይ ከቨር ላርጅ ከቨር ዋይድ ኤሪያ ኦፍ ዘ እርዝ ነው። ዲ ዘይ አር ኮመን አሎንግ ኮስታል ኤሪያ የሚለው ይሄ ሊሆን አይችልም። 64ኛ ጥያቄ which one of the following is correct about ocean current? ስለ ኦሽን ከረንት ትክክል የሆነው የትኛው ነው? ኤ ኦሽን ከረንት ኢዝ ቨርቲካል ሞቭመንት ኦፍ ኦሽን ዋተር። ቨርቲካል ሳይሆን ሆሪዞንታል ነው፣ ስለዚህ ትክክል አይደለም። ቢ ዋርም ኦሽን ከረንት ኬዝ ዘ ፕሪሲፒቴሽን ኢን ዘ ሰራውንዲንግ ኤሪያ። ዋርም ኦሽን ከረንት ትክክል ነው፣ ምክንያቱም ዋርም ኦሽን ከረንት ከፍተኛ የሆነ ሙቀት አለው፣ ነገር ግን በውስጡ የውሃ መጠኑ ወይም ደግሞ ዋተር ኮንቴንቱ ከፍተኛ ስለሆነ በሚያልፍበት አካባቢ የዝናብ ወይም ፕሪሲፒቴሽን የመስጠት ፕሮባቢሊቲ አለው። ስለዚህ ዋርም ኦሽን ከረንት ኬዝ ዘ ፕሪሲፒቴሽን ቱ ዘ ሰራውንዲንግ ኤሪያ የሚለው ትክክለኛ መልስ ነው ማለት ነው። ሲ ኮልድ ኦሽን ከረንት ኢንክሪዝ ቴምፕሬቸር ኦፍ ዘ ኒርባይ ኤሪያ ይላል። ይሄ ኢንክሪዝ ሳይሆን ዲክሪዝ ነው የሚያደርገው፣ ስለዚህ ትክክለኛ መልስ አይሆንም። ዲ ዋርም ኦሽን ከረንት ቴንድ ቱ ሪዲዩስ ዘ ሰራውንዲንግ ቴምፕሬቸር ይላል። ሪዲዩስ ሳይሆን ኢንክሪዝ ነው የሚያደርገው ይሄ፣ ስለዚህ ዲ መልስ መሆን አይችልም ማለት ነው። 65ኛ ጥያቄ ዋት ዋዝ ዘ ሴንትራል አርጊመንት ኦፍ ማልቲጂያን ፖፑሌሽን ቲዮሪ ይላል። ማልቲጂያን ፖፑሌሽን ቲዮሪ ማለት እንግዲህ የህዝብ ቁጥርን የሚጻረር ነው። ያ ማለት የህዝብ ቁጥር እየጨመረ በሄደ ቁጥር በኢንፍራስትራክቸራል ፋሲሊቲ ላይ ፕሬጀር ስለሚያሳድር ምን ይፈጥራል ማለት ነው? የኢኮኖሚክ ዲቨሎፕመንቱን ስታግኔት እንዲያደርግ ያደርገዋል ነው። ስለዚህ ፖፑሌሽን ግሮዝ ምን መድረግ አለበት? ዲክሪዝ መድረግ አለበት ነው የሚለው። ሁለት አይነት አፕሮቾችን መጠቀም አለብን ብሎ ያምናል። ፖዚቲቭ ቸክ ማድረግ አለብን ይላል፣ ወይም ደግሞ ፕሪቬንቲቭ አፕሮችን መጠቀም አለብን ይላል። ስለዚህ ወደ ምርጮቹ ስንመጣ ኤ ፖዚቲቭ ቸክ ሪዲዩስ በርዝ ሬት። እንግዲህ ከማልቲጂያን ፖፑሌሽን ቲዮሪ አንጻር ስናየው ሴንትራል አርጊመንቱ ፖዚቲቭ ቸክ በመጠቀም በርዝ ሬትን ሪዲዩስ ማድረግ አለብን ነው የሚለው። ምክንያቱም ሃይ ፖፑሌሽን ግሮዝ ሬት ካለ በኢኮኖሚክ ኢንፍራስትራክቸሮች ላይ ፕሬጀር ስለሚያሳድር መቀነስ አለበት ብሎ ስለሚያምን ማለት ነው። ቢ ፉድ ፕሮዳክሽን ኢንክሪዝ ጂኦሜትሪካሊ። ፉድ ፕሮዳክሽን ጂኦሜትሪካሊ ሳይሆን አርትሜቲካሊ ነው ግሮዝ የሚያደርገው፣ ስለዚህ መሆን አይችልም። ሲ ሪኮመንዴሽን ኦፍ ማን ሜድ በርዝ ኮንትሮል፣ ይህንም ሪኮመንድ አያደርግም። ዲ ራፒድ ፖፑሌሽን ግሮዝ ሊድ ቱ አንደር ዲቨሎፕመንት ይላል፣ ይህም ሊሆን አይችልም። ስለዚህ በዋናነት ሴንትራል አርጊመንቱ ስለተጠየቅን ፖዚቲቭ ቸክ ሪዲዩስ በርዝ ሬት የሚለው ትክክለኛ መልስ ይሆናል ማለት ነው። 66ኛ ጥያቄ ሃው ዱ ዩ ኤክስፕሌን ዘ ሴትልመንት ፓተርን ኦፍ ኢትዮጵያ ፖፑሌሽን ይላል። የኢትዮጵያ ሴትልመንት ፓተርኑን እንዴት ኤክስፕሌን ማድረግ እንችላለን የሚለው። ኤ ሸዋ ኤንድ ሀረርጌ ፕላቲው ሆስት ፌቨር አርባን ፖፑሌሽን ይላል። ፌቨር ሳይሆን ሃየር ፖፑሌሽን ያለው አርባን ፖፑሌሽን ያለው፣ ስለዚህ ትክክል አይደለም። ቢ አርባን ኤሪያ ኢን ኢትዮጵያ ሊ አሎንግ ማጆር ትራንስፖርት ሩት። አሁን እንግዲህ መኒ ወይም ደግሞ ብዙ የሚባሉ ከተሞች ከኢትዮጵያ አንጻር ስናየው ማጆር ትራንስፖርት ሩት ወይም ደግሞ የንግድ መስመሮችን ላይ ተጠግተው የተመሰረቱ ናቸው ማለት ነው። ስለዚህ ቢ ትክክለኛ መልስ መሆን ይችላል ማለት ነው። 7ኛ ጥያቄ ሾው ዘ ፎሎዊንግ ኢዝ ዘ ሜን ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ ኢን ኢትዮጵያ። የኢትዮጵያ ራፒድ ፖፑሌሽን ግሮዝ መኖሩ ምን አይነት ኢምፓክት አለው ነው የሚለው። ኤ ሶይል ዲግራዴሽን፣ ቢ ኤር ፖሊሽን፣ ሲ ትራፊክ ኮንገስቴሽን፣ ዲ ዋተር ፖሊሽን የሚለው። እንግዲህ ሃይ ፖፑሌሽን ግሮዝ በኢትዮጵያ መኖሩ እነዚህ አራቱ የተጠቀሶችንም ኢምፓክቶቹ መሆን ይችላሉ። ነገር ግን ካለው ከኢትዮጵያ ኢኮኖሚክ ፐርፎርማንስ አንጻር ኢትዮጵያ ፕራክቲስ የምታደርገው አግሪካልቸራል ቤዝድ ኢኮኖሚ ስለሆነ ፎር ዘ ፕራይሜሪሊ አፌክት የሚደረገው ይሄ ከፍተኛ ህዝብ ቁጥር መጨመሩ ሶይል ዲግራዴሽን ነው። ቢኮዝ ጫካዎች እየተመነጠሩ ለምን ይላሉ? ለእርሻ ቦታ መዋላቸው ሶይሉ በጣም ዲግራዴት እንዲሆን ያደርገዋል ማለት ነው። ስለዚህ ሶይል ዲግራዴሽን የሚለው ቤስት አንሰር ነው ማለት ነው። 68ኛ ጥያቄ ሃው ዱ ዩ ዲስክራይብ ዘ ኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት ትሬንድ ኦፍ ኢትዮጵያ። ኤ መኒ ሴትልመንት ሃቭ አክሰስ ቱ ኦል ዌዘርድ ሮድ። እንግዲህ የኢትዮጵያ ሴትልመንቶች ስናያቸው ኦልሞስት ከ5 ኪሎ ሜትር ፋር ፍሮም ኦል ዌዘርድ ሮድ ነው። ስለዚህ ሴትልመንት ሲስተሙ በኢትዮጵያ ደረጃም ስናየው መኒ ሴትልመንት ሃቭ አክሰስ ቱ ኦል ዌዘርድ ሮድ በሚለው ኮንክሉድ ማድረግ እንችላለን ነው። ወደ ሌሎች መጫዎች ስንሄድ ቢ ዘ ካንትሪ ሃዝ ሃይስት ሊትሬሲ ሬት ኢን አፍሪካ። ኢትዮጵያ ከአፍሪካ አንጻር ስናየው ሊትሬሲ ሬቷ ዝቅተኛ ነው። ሃይስት ሊትሬሲ ሬት አይሆንም፣ ያልተማረው ህዝብ ቁጥር ስለሚበዛ ማለት ነው። ሲ ማልኒትሬሽን ኢዝ ሲሪየስ ፕሮብለም ኢን አርባን ኤሪያ ዛን ሩራል ኤሪያ ይላል። እንግዲህ ማልኒትሬሽን ያልተመጣጠነ አመጋገብ ሲሪየስ የሚሆነው ከከተሞች ይልቅ ገጠር ላይ ነው እንጂ ከገጠር ይልቅ ከተማ ጋር ሊሆን ስለማይችል ሲም ትክክለኛ መልስ አይደለም ነው። ዲ
ስኩል ድሮፕ አውት አር ሃየር ኢን አርባን ኤሪያ ዛን ሩራል ኤሪያ ይላል። ከትምህርት ድሮፕ አውት ማድረግ ማቋረጥም ከፍተኛ የሚሆን በገጠር እንጂ በከተማ አይደለም። ስለዚህ ዲም ትክክል አይደለም ማለት ነው። 69ኛ ጥያቄ ዋት ሹድ ፖሊሲ ሜከር ኢን ኢትዮጵያ ዱቱ ቦስት ኢኮኖሚ። ፖሊሲ ሜከሮች እንግዲህ ኢትዮጵያ ላይ ቦስት ማለት ከፍ ማለት ማለት ነው። የኢትዮጵያን ኢኮኖሚ ቦስት ወይም ከፍ ለማድረግ ምን ማድረግ አለባቸው ነው የሚለው። ኤ ኢንከረጅ ስቴት ኮንትሮል ኦፍ ዘ ኢኮኖሚ። ይሄ መሆን የለበትም። ያው ኢኮኖሚ በማዕከላዊ መንግስት ቁጥጥር ስር የሚል ከሆነ ኢኮኖሚው ሊያድግ አይችልም። ቢ ኢንከሬጂንግ ፖፑሌሽን ግሮዝ ኦፍ ዘ ካንትሪ። ይህም ሊሆን አይችልም፣ ምክንያቱም ፖፑሌሽን ግሮዙ ሀይ ስለሆነ በዚህ ላይ የሚጨመር ከሆነ ሪሶርስ ዩቲላይዜሽን ላይ በጣም ፕሬጀር አሳድሮ ኢንቫይሮንመንታል ዲግራዴሽን ያስከትላል። ስለዚህ ሊሆን አይችልም። ሲ ፕሮሞቲንግ ኢምፖርት ኦፍ ሌግዠሪ አይተም። ይህም ሊሆን አይችልም። ኢምፖርት ላይ በጣም ኮንሴንትሬት ካደረግን የሀገሪቱ ኢኮኖሚ ኔጋቲቭ ትሬድ ባላንስ ስለሚኖረው፣ ስለዚህ ፕሮሞት ኢምፖርት ለፖሊሲ ሜከሮች ፕራዮሪቲ ሊሰጡት አይገባም። ዲ ፕሮሞቲንግ ዳይቨርሲፋይድ ኤክስፖርት አይተም። እንግዲህ የኢትዮጵያን ኢኮኖሚ ከፍ ለማድረግ ወይም ቦስት ለማድረግ ከታሰበ ፖሊሲ ሜከሮች ዳይቨርሲፋይድ ኤክስፖርት፣ አሁን ባለው ነባራዊ ሁኔታ ሀገራችን ኢትዮጵያ ኤክስፖርት የምታደርገው ፓርቲኩላር የአግሪካልቸራል ፕሮዳክት ስለሆነ ፖሊሲ ሜከሮች አት ዘ ፊውቸር ማድረግ ያለባቸው ዳይቨርሲፋይድ ኤክስፖርት ማድረግ አለባቸው ነው። ኢን ኦርደር ቱ ኢንክሪዝ ወይም የሀገሪቱን የጀኔሬሽን ኦፍ ፎሪን ኤክስቼንጅ ከረንሲ ማለት ነው፣ እሱን የማግኘት እድሏን ከፍ ለማድረግ ዳይቨርሲፋይድ ኤክስፖርት አይተም መሆን አለበት። ዲ ኮሬክት አንሰር ነው ማለት ነው። 7ኛ ጥያቄ ዋይ ወዝ ዘ ፕላን ፎር አክሰለሬትድ ኤንድ ሰስተኔብል ዲቨሎፕመንት ቱ ኢንድ ፖቨርቲ ወይም ፓስቲፕ የሚባለው ማለት ነው ኖት ሰክሰስፉል አስ ፕላንድ ኢን ኢትዮጵያ። እንግዲህ ይሄ ፓስቲቭ ወይም ደግሞ ፕላን ፎር አክሰለሬትድ ኤንድ ሰስቴኔብል ዲቨሎፕመንት ቱ ኢንድ ፖቨርቲ የሚባለው ፖሊሲ በተለይ ኢትዮጵያ ውስጥ ከመጣ በኋላ እና ኢምፕሊመንት ከተደረገ በኋላ ምናልባትም በታሰበው ልክ ሰክሰስፉል ሊሆን አልቻለም እና ለዚህም እንደ ምክንያት የሚጠቀሱት አንደኛ ይሄ ፖሊሲ ዲቨሎፕመንት ኢምፕሊመንት ሲደረግ በዋናነት ዲፔንድ ኦን የሆነው የት ላይ ነው? ፎሪን ኤድ ጋር ነው ማለት ነው። ስለዚህ ፎሪን ፋይናንሻል ክራይሲስ ሲፈጠር ይሄ ነገር ሰክሰስፉል ሊሆን አልቻለም። ሁለተኛ ኢንሳፊሽንት ሬንፋል ኦፍ አወር ካንትሪ ኢትዮጵያም እንደ አንድ ምክንያት ሊሆን ይችላል ማለት ነው። ሶ ወደ ምርጫዎቹ ስንመጣ ቢኮዝ ኦፍ ላክ ኦፍ ስተዲ ሳፖርት ፍሮም ኤክስፐርት ይላል። ይሄ ትክክል አይደለም። ቢ ዱቱ ዘዘዘን ግሎባል ፋይናንሻል ክራይሲስ፣ ይሄ ትክክል ሊሆን ይችላል። እንግዲህ ዲፔንድ የሆነው ይሄ ፓስቲቭ ወይም ደግሞ ፕላን ፎር አክሰለሬትድ ኤንድ ሰስተኔብል ዲቨሎፕመንት ቱ ኢንድ ፖቨርቲ የሚባለው ዲፔንድ የሆነው ፎሪን ኤድ ጋር ስለሆነ ግሎባል ፋይናንሻል ክራይሲስ ሲገጥም ዶኔሮች ወይም እነዚህ ዲቤት የሚሰጡ ኢንተርናሽናል ኦርጋናይዜሽኖች ለኢትዮጵያ መስጠት ባለመቻላቸው ይህ ኢኮኖሚክ ዲቨሎፕመንት ፖሊሲ ኢምፕሊመንት ቢደረግም የተፈለገውን ውጤት ሊያስገኝ አልቻለም ማለት ነው። ሲ ቢኮዝ ኦፍ ሪከረንት ፍሎዲንግ ኢን ዘ ካንትሪ፣ ይህም ሊሆን አይችልም። ዲ ዱቱ ሾርቴጅ ኦፍ ወርኪንግ ላበር ይላል። ይህም ሊሆን አይችልም፣ ምክንያቱም በጣም ከፍተኛ የሆነ ወርኪንግ ላበር ነው ያለው ሀገራችን ውስጥ። 7ኛ ጥያቄ which one of the following describes the distribution of pressure over the surface of the earth ይላል። distribution of pressure over the surface of the earth. A when the sun is overhead north of the equator pressure shift southward ይላል። southward ሳይሆን northward ነው፣ ስለዚህ ትክክል አይሆንም። when the sun is overhead at the equator the pressure belt move northward by a small degree ይላል። ይህም ትክክል አይደለም። C when the sun is overhead at the tropic of cancer ፕሬጀር ቤልት ሽፍት ሳውዝዋርድ ይላል። ሳውዝዋርድ ሳይሆን ኖርዝዋርድ ነው። ይህም ትክክል አይደለም። ዲ ዌን ዘ ሰን ኢዝ ኦቨርሄድ አት ዘ ትሮፒክ ኦፍ ካፕሪኮርን ዘ ፕሬጀር ቤልት ሽፍት ቱ ሳውዝዋርድ። ስለዚህ ትክክል የሚሆነው ይሄ ነው። ያ ማለት ኦቨርሄድ ሰን ትሮፒክ ኦፍ ካፕሪኮርን ላይ ስትገኝ ፕሬጀር ቤልቱ ሽፍት የሚያደርገው ወዴት ነው? ወደ ሳውዝዋርድ ነው ማለት ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። 72ኛ ጥያቄ which of the following statement below explain the characteristics of the region። የሪጅንን ካራክተሪስቲክስ ኮሬክትሊ ኤክስፕሌን የሚያደርገው የትኛው ነው የሚለው። ሪጅን ሃዝ ዲስቲንክት ፊዚካል ኤለመንት፣ ዲስቲንክት ፊዚካል ኤለመንት የለውም፣ ስለዚህ መልስ መሆን አይችልም። ቢ ሪጅን ካን ቢ ዘር አርቲፊሻል ኦር ናቹራል ይላል። ይሄ ትክክል ነው። እንግዲህ ሪጅን የምንለው ምን ሊሆን ይችላል? አርቲፊሻል ወይም ደግሞ ናቹራል ሊሆን ይችላል ማለት ነው። ስለዚህ ይህ ትክክለኛ መልስ መሆን ይችላል። ሲ ቱ ቢ ዘ ሪጅን አን ኤሪያ ኒድ ቱ ቢ ላርጅ ይላል። ሊሆን አይችልም፣ ምክንያቱም ላርጅም ስሞል ሊሆን ስለሚችል ትክክለኛ መልስ አይደለም። ዲ ሪጅን ሃዝ ክሊር ባውንደሪ ይላል። ሪጅን ማለት ክሊር ባውንደሪ የለውም። ስለዚህ ዘ ኮሬክት አንሰር ዘ ሪጅን ሃዝ ዘ ሪጅን ካን ቢ ኢዘር አርቲፊሻል ኦር ናቹራል የሚለው ትክክለኛ መልስ ነው ማለት ነው። 73ኛ ጥያቄ
which of the following describes the tropical zone of the earth ይላል። ትሮፒካል ዞን የምንለው እንግዲህ በተለይ ከምድር ወገብ በስተሰሜን 23 ዲግሪ 1/2 ይቅርታ 23 1/2ኛ ዲግሪ እና ከምድር ወገብ ወይም ከ0 ዲግሪ በስተደቡብ 23 1/2ኛ ዲግሪ ላይ መካከል የሚገኝ ቦታ ማለት ነው። ስለዚህ በካፕሪኮን እና በካንሰር መስመሮች መካከል የሚገኝ ቦታ እንደሆነ ማወቅ እንችላለን። ስለዚህ ወደ ምርጫው ስናል it is found between the tropic of cancer and the tropic of capricorn ይሄ ትክክለኛ መልስ መሆን ይችላል ማለት ነው። ወደ ቢ ስንል it is mostly covered by semi desert and desert vegetation ይላል። ይሄ ትክክል አይሆንም። ምክንያቱም ይሄ ትሮፒክ ኦፍ ካንሰር እና በትሮፒክ ኦፍ ካፕሪኮን መካከል የሚገኘው ቦታ ወይም ደግሞ ትሮፒካል ዞን የምንለው ማለት ነው በሰሚ ዲዘርት ኤንድ ዲዘርት ሪጅን ዲዘርት ቬጂቴሽን ከቨር ይሆን አይደለም። እሺ ከዛ ሲ ኢት ኢዝ ካራክተራይዝድ ባይ ላው ቴምፕሬቸር ይር አራውንድ ይላል። ይህም ትክክል አይደለም። ምክንያቱም ይሄ ትሮፒካል ዞን ኦፍ ዘ ሪጅን ሃይ ቴምፕሬቸር ስራውስ ዘይር ነው። የዝናብ መጠኑም በዛው ልክ ከፍተኛ ነው ማለት ነው። ዲ ኢት ኢዝ ዶሚኔትድ ባይ ማኑፋክቸሪንግ ኢኮኖሚክ አክቲቪቲ ይላል። ማኑፋክቸሪንግ ኢኮኖሚክ አክቲቪቲ አይካተትም በአካባቢው ማለት ነው። 74ኛ which of the following best explain tundra region ቱንድራ ሪጅንን ቤስት ኤክስፕሌን የሚያደርገው የትኛው ነው ይላል። ኤ ኢት ሃዝ ዘ ሃይስት ዳይሊ ሬንጅ ኦፍ ቴምፕሬቸር ይሄ ሊሆን አይችልም። ዳይሊ ሬንጁ ስሞል ነው። ቢ ኢት ኢዝ ሞስትሊ ሎኬትድ ኢን ዘ ሳውዘርን ሄሚስፌር ሳውዘርን ሄሚስፌር ሳይሆን ኖርዘርን ሄሚስፌር ነው። ይህም ትክክል አይደለም። ሲ ኢት ሪሲቭ ሎንግ ዳይሊ ዱሬሽን ኦፍ ሰንላይት ኢን ሳመር ሲዝን ሳመር ኦፍ ኮርስ ይሄ ትክክለኛ መሆን ይችላል። ስለዚህ ቱንድራ ሪጅንን ካራክተራይዝ የሚያደርገው ኢት ሪሲቭስ ሎንግ ዳይሊ ዱሬሽን ኦፍ ሰንላይት ኢን ሳመር ሲዝን ማለት ነው። ስለዚህ የቀን መጠኑ በክረምት ወቅት ከፍተኛ ነው ወይም ረዥም ነው ማለት ነው። ስለዚህ ሲ ትክክለኛ መንሰር ነው። ወደ ዲ ስንመጣ ኢት ኢዝ ኢንሃቢትድ ባይ ፒፕል ሁዝ ላይፍ ኢዝ አድቫንስድ ይላል። አድቫንስድ የሆነ ላይፍ የላቸውም ማለት ነው በአካባቢ ያለው ማህበረሰብ። ስለዚህ ሲ ነው ትክክለኛ መልሱ። 75ኛ ጥያቄ ዋት ቼንጅ ኢዝ ሜይንሊ ብራውት ዱ ቱ ዘ ዲቨሎፕመንት ኦፍ ትራንስፖርት ኤንድ ኮሚኒኬሽን ቴክኖሎጂ እንግዲህ አሁን የዲቨሎፕመንት ማለት የትራንስፖርት እና የኮሚኒኬሽን ቴክኖሎጂ አድቫንስመንት መኖሩ ምን አይነት ነገሮች ዲቨሎፕ ሊያደርግ ይችላል ነው። ከዛ ኤ ዲስታንስ ኤንድ ታይም ሃው ጋውት ግሬተር ኢምፓክት ኦን ፕሮዳክሽን ይሄ ሊሆን አይችልም። ምክንያቱም ዲስታንስ ቢኖርም ትራንስፖርቴሽን ስላለ በቀላሉ ኮሚኒኬት ማድረግ ስለሚቻል ዲስታንስ ባሪየር ሊሆን አይችልም ትራንስፖርቴሽን ዲቨሎፕ ከሆነ። ቢ ፕሮዳክሽን ኦፍ ፐርሸብል ፕሮዳክት ኒር ማጆር አርባን ሴንተር ይላል። ይሄም ፐርሸብል ፕሮዳክቶች የግድ አርባን ሴንተር ውስጥ መሆን ላይ ጠበቅባቸው ይችላል። ምክንያቱም ኮሚኒኬሽኑ አክሰሰብል ስለሆነ ትራንስፖርቴሽን ስላለ ኢዝሊ ትራንስፖርት ፍሮም ፕሌስ ቱ ፕሌስ ማድረግ ስለሚቻል የግድ ማጆር ሲቲ ላይ ኮንሴንትሬት ማድረግም አይጠበቅበትም። ሲ ሎኬሽን ኦፍ ኢንዱስትሪ ኒር ሶርስ ኦፍ ዘ ኤነርጂ ኦፍ ሰፕላይ ይሄም በተመሳሳይ ሊሆን አይችልም። ምክንያቱም ሎኬሽን ኦፍ ኢንዱስትሪ ምናልባትም ከሶርስ ኦፍ ኢነርጂ ራቅ ቢልም በትራንስፖርቴሽን በቀላሉ መመላለስ ስለምንችል ይሄም አስገዳጅነት የለውም። ስለዚህ ሊሆን አይችልም። ዲ ወርኪንግ ፎር ካምፓኒ ዊዛውት ፊዚካሊ ቢንግ ሂራል ዲ ትክክለኛ መልስ ነው። ምክንያቱም አክሰሲቢሊቲ ኦፍ ኮሚኒኬሽን ኤንድ ትራንስፖርቴሽን ስላለ የግድ ካምፓኒ ወርኪንግ ፎር ዘ ካምፓኒ ዊዛውት ፊዚካሊ ቢንግ ሂር የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ወደ 76ኛው ጥያቄ ስናል አመንግ ዘ ፎሎዊንግ ዊች ዋን ኢዝ ፕራይመሪ ዩዝድ ቱ ጋዘር ፍሮም ሴግመንት ኦፍ ዘ ሆል ፖፑሌሽን እንግዲህ ፕራይመሪ ዩዝድ ፎር ጋዘር ፍሮም ሴግመንት ኦፍ ዘ ሆል ፖፑሌሽን የሚለው ከሆል ፖፑሌሽኑ ላይ የሆነ ፓርቱን ነጥለን ወይም ደግሞ የተወሰነውን ፓርት ወስደን ብቻ የሆነ ጀነራላይዜሽን መስጠት የምንችልበት ካለ ምን ሊሆን ይችላል? ሳምፕል ሰርቪ ነው ማለት ነው። ስለዚህ ሳምፕል ሰርቪ ምትል ትክክለኛ መልስ ናት ማለት ነው። ወደ ሲ ስንሄድ ሴንሰስ የምንለው ሴግመንት ሳይሆን ዘ ሆል ነው። ቫይታል ሬጅስትሬሽን የምንለውም ዘ ሴም ኢዝ ትሩ ፎር ሴንሰስ ነው። ይሄም ዳይቮርስ ሪከርድም ዘ ሴም ኢዝ ትሩ ፎር ሴንሰስ። ስለዚህ እነዚህ የተጠቀሱ ሶስቶቹ ትክክለኛ መልስ ሳይሆኑ ዋነኛው መልስ የሚሆነው ሳምፕል ሰርቪ የሚለው ነው ማለት ነው። 77ኛ ጥያቄ which of the following is a sparsely populated part of world ነው የሚለው ከሚከተሉት ውስጥ የተበታተነ የህዝብ ፖፑሌሽን ያለው የትኛው ላይ ነው የሚለው ኢንዶኔዥያ ቤዚን፣ ኢስት ኤንድ ሳውዝ ኤሽያ፣ ኖርዝ ኢስተርን ኖርዝ አሜሪካ፣ ፔኒንሱላ ኤሮፕ ይላል። ስለዚህ ስፓርሻሊ ፖፑሌትድ ወርልድ የምንለው ኢንዶኔዥያ ቤዝን የምንለው ትክክለኛ መልስ ነው ማለት ነው። ወደ 78ኛው ጥያቄ ስንሄድ what is the main role of the
ተርሻሪ ኢኮኖሚክ አክቲቪቲ ኢን ጊቭን ካንትሪስ ዲቨሎፕመንት ይላል። እንግዲህ ተርሻሪ ኢኮኖሚክ አክቲቪቲ በዋናነት ኮንሴንትሬት የሚያደርገው ፕሮዳክሽን ኦፍ ሰርቪስ ነው። እንግዲህ ፕራይሜሪ ጋር ስንሄድ ምን ሊሆን ይችላል? አግሪካልቸራል ላይ ነው ኮንሴንትሬት የሚያደርገው። ወደ ሰከንዳሪ ስንሄድ ማኑፋክቸሪንግ ላይ ነው። ተርሻሪ ጋር ስንሄድ ፕሮቫይዲንግ ሰርቪስ ነው፣ ሰርቪስ ሴክተር የሚገኙበት ነው። ስለዚህ እነ ቱሪዝም፣ ፓርኪንግ ሲስተም ምናምን የሚገኙበት ማለት ነው ባጭሩ። ስለዚህ ወደ ምርጫው ስንሄድ ኤ ሜኪንግ ሃይ ሌቭል ኦፍ ዲሲሽን ሊሆን አይችልም። ቢ ፕሮቫይዲንግ ሰርቪስ፣ ይሄ ትክክለኛ መልስ መሆን ይችላል። ወደ ሲ ስንሄድ ፕሮቫይዲንግ አግሪካልቸራል ክሮፕ፣ ይሄ በፕራይሜሪ ጋር ነው የሚገኘው እንጂ በተርሻሪ ላይ አይገኝም። ፕሮሰሲንግ ሮ ማቴሪያል፣ ፕሮሰሲንግ ሮ ማቴሪያል ደግሞ በሰከንዳሪ ላይ ነው። ስለዚህ ፕሮቫይዲንግ ሰርቪስ ትክክለኛ መልስ ነው ማለት ነው። 79ኛ which one of the following country is leading in ፊሽ ፕሮሰሲንግ ኢንዱስትሪ ኢን አፍሪካ? ከአፍሪካ ሀገራት ውስጥ ፉድ ፊሽ ፕሮሰሲንግ ኢንዱስትሪ ዲቨሎፕ በማድረግ ወይም ሊድ በማድረግ በመምራት የምትታወቀው ሀገር ማናት? ሞሮኮ ናት። ስለዚህ ሳውዝ አፍሪካ ልትሆን አትችልም። ሞሮኮ የምትለዋ ትክክለኛ መልስ ናት ማለት ነው። ኢጅፕትም ልትሆን አትችልም፣ ናይጄሪያም በተመሳሳይ። ስለዚህ ሞሮኮ ሊዲንግ ፊሽ ፕሮሰሲንግ ኢንዱስትሪ ያለባት የአፍሪካ ሀገር ናት ማለት ነው። 80ኛ ጥያቄ which statement best explain the practice of placer mining in Africa? placer mining in Africa best explain የሚያደርገው የትኛው ነው? it is one of the modern and highly productive way of mining። ሞደርን ሳይሆን በጣም ትራዲሽናል ነው፣ ስለዚህ ሊሆን አይችልም። ሲ ቢ it is the process of coring useful stone for construction purpose፣ ይሄም ሊሆን አይችልም። C. It is commonly practiced in areas situated far from river valley፣ ይህም ሊሆን አይችልም። D. It is a process of extracting mineral deposit from excavated soil ይላል። D. the correct answer ማለት ነው። ስለዚህ D ትክክለኛ መልስ ነው ማለት ነው። 81ኛ ጥያቄ in which of the following context can the qualitative research be ፕሪፈሬብል አፕሮች? እንግዲህ ኳሊታቲቭ ሪሰርች እንግዲህ ኳሊታቲቭ ሊሆን ይችላል፣ ኳንቲታቲቭ ሊሆን ይችላል። ስለዚህ ኳሊታቲቭ አፕሮች ፕሪፈሬብል የሚሆን ምን ሲሆን ነው? እንግዲህ ዋናነት ከኳሊታቲቭ አፕሮች ኦፍ ሪሰርች ከኳንቲታቲቭ የሚለየው ቴስቲንግ ኦፍ ሃይፖቴሲስ የሚባል ነገር የለም ነው በኳሊታቲቭ አፕሮች። ስለዚህ የምንሰራው ሪሰርች ሃይፖቴሲስ ቴስት የማይደረግበት ከሆነ በዋናነት ኳሊታቲቭ አፕሮች ተመራጭ ይሆናል ማለት ነው። ወደ ምርጫው ስንሄድ ኤ ኢፍ አሶሲዬሽን አመንግ ቫሪያብል ኢዝ ቱ ቢ ኳንቲፋይድ፣ ስለዚህ ኳንቲፋይድ የሚደረጉ ከሆነ ቫሪያብሎች ኳሊታቲቭ አፕሮች ሊሰራ አይችልም ወይም ሪሰርች ሊሆን አይችልም። ቢ ኢፍ ኮንቲኒዩስ ቫሪያብል አር ቱ ቢ አናላይዝ፣ ኮንቲኒዩስ ቫሪያብልም አናላይዝድ የሚሆኑ ከሆነ ኳሊታቲቭ ሳይሆን ኳንቲታቲቭ ሪሰርች ነው የምንጠቀመው። ሲ ኢፍ ዜር ኢዝ ኖ ኒድ ፎር ቴስቲንግ ኦፍ ሃይፖቴሲስ የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ሲ ኮሬክት አንሰር ነው ማለት ነው። ዲ ኢፍ ኤ ጊቨን ቲዮሪ ቱ ቢ ቬሪፋይድ፣ ቬሪፋይድ የምናደርግ ከሆነም ቫሪያብል ቲዮሪዎችን የምንጠቀመው ኳንቲታቲቭ ነው እንጂ ኳሊታቲቭ አይደለም። 82ኛ ጥያቄ which of the following is correct about the method and methodology? ሜትድ ኤንድ ሜቶዶሎጂ እንግዲህ ስናይ ሜቶዶሎጂ በጣም ቦርድ ኮንሴፕት ነው። ኢት ፎከስ ኦን ዘ ሳይንስ ኦፍ ዱይንግ ሰምቲንግ ነው። ሜትድ ማለት ደግሞ ኤ ፓርት ኦፍ ሜቶዶሎጂ ኤንድ ኢት ኢዝ ሚንስ ኦር ቴክኒክ ኦፍ ዱይንግ ሰምቲንግ ነው። ስለዚህ ወደ ምርጫዎቹ ስንሄድ ኤ ሪሰርች ሜትድ ጀስቲፋይ ዘ ፊሎዞፊካል ፋውንዴሽን ኦፍ ሪሰርች። ስለዚህ ፊሎዞፊካል ፋውንዴሽኑን ጀስቲፋይ የሚያደርገው ሪሰርች ሜትድ ሳይሆን ሪሰርች ሜቶዶሎጂ ነው። ስለዚህ ምርጫ ትክክል አይደለም። ወደ ቢ ስንሄድ ሪሰርች ሜቶዶሎጂ ሊሚትድ ቱ ኮሌክቲንግ ኦርጋናይዚንግ ዳታ ቱ ሶልቭ ፕሮብለም። እንግዲህ እነዚህን ሊሚትድ ቱ ኮሌክቲንግ ኦርጋናይዚንግ ዳታ ቱ ሶልቭ ፕሮብለም ላይ ኮንሴንትሬት የሚያደርገው ሪሰርች ሜቶዶሎጂ ሳይሆን ሪሰርች ሜትድ ነው። ስለዚህም ትክክል አይደለም። ወደ ሲ ምርጫ ስንሄድ ሪሰርች ሜትድ ሃዝ ዋይደር ስኮፕ ዛን ሪሰርች ሜቶዶሎጂ ይላል። ይህም ትክክል አይደለም። ዋይደር ኮንሴፕት ያለው ሪሰርች ሜቶዶሎጂ ነው እንጂ ሪሰርች ሜትድ አይደለም። ወደ ዲ ስንመጣ ሪሰርች ሜቶዶሎጂ ጋይድ ቱ ኮንዳክት ሳይንቲፊክ ሪሰርች ይላል። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። ያ ማለት ሪሰርች ሜቶዶሎጂ ጋይድ ቱ ኮንዳክት ሳይንቲፊክ ሪሰርች ነው ማለት ነው። ጋይዳንስ ይሰጣል ማለት ነው። ሪሰርች ሜቶዶሎጂ ሪሰርች ሳይንቲፊክ ሪሰርች ኮንዳክት ለማድረግ ጋይዳንስ ይሰጣል ማለት ነው። ስለዚህ ዲ ትክክለኛ አንሰራው ማለት ነው። 83ኛ ጥያቄ if you were commissioned to conduct an empirical study which basic element of research might enable you to identify gap to be filled by
ዮር ስተዲ ይላል። እንግዲህ የሆነ ሪሰርች ጋፓን ነገር ፈልገን ኢምፔሪካል ስተዲ ኮንዳክት ለማድረግ ፈልገን የሆነች የሪሰርች ጋፓን ነገር የምንፈልግ ከሆነ ማድረግ ያለብን ነገር የትኛው ነው? ወይም ደግሞ አይደንቲፋይ ዘ ጋፕ ቱ ፊልድ ዮር ስተዲ ይላል። ኤ ዲቨሎፒንግ ሃይፖቴሲስ፣ ይሄ ሊሆን አይችልም። ቢ ሪቪንግ ሪሌትድ ሊትሬቸር። አዎ እንግዲህ በዋናነት ኮንዳክት ኢምፔሪካል ስተዲ በምናደርግበት ጊዜ ዛት ዘ ቤዚክ ኤሌመንት ኦፍ ዘ ሪሰርች ሜት ቢ ኢኔብል ዩ ቱ አይደንቲፋይ ዘ ጋፕ ቱ ቢ ፊልድ ባይ ዮር ኮንዳክት ዮር ሪሰርች ስተዲ። በዋናነት ምንድን ነው? ሪቪንግ ሪሌትድ ሊትሬቸር ነው። እኛ በምንሰራው ሪሰርች ላይ የተሰሩ ስራዎችን ማየትና ከነዛ ውስጥ ደግሞ ጋፑን የምናገኘውን ጋፕ ፊል ማድረግ ይሆናል ማለት ነው። ሲ ዲሊኔቲንግ ዘ ስኮፕ ኦፍ ዘ ስተዲ፣ ይሄም ሊሆን አይችልም። ዲ ዲፋይኒንግ ሳምፕል ዲዛይን፣ ይሄም በዚህ ውስጥ ሊካተት አይችልም ማለት ነው። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። 84ኛ ጥያቄ ሃው ኢዝ ዘ ሪላቲቭ ሎኬሽን ኦፍ ዘ ሆርን ኦፍ አፍሪካ ዲስክራይብድ፣ ወይም ደግሞ የሆርን ኦፍ አፍሪካ ወይም የአፍሪካ ቀንድ አካባቢ ሪላቲቭ ሎኬሽን ወይም ደግሞ አንጻራዊ መገኛውን እንዴት ሊገለጽ ይችላል የሚለው። አንጻራዊ መገኛ ማለት እንግዲህ ባሉት ፊዚካል በሆኑ ኦብጀክቶች በእነሱ ባውንደሪ ዴሊሚቴሽን እያደረግን እነሱን የመግለጽ ነው ማለት ነው። ስለዚህ ኢት ኢዝ አጀስትድ ባይ ሬድ ሲ ኢን ዘ ኖርዝ ኢስት፣ ይሄ ትክክለኛ መገለጫው ሊሆን ይችላል። ያ ማለት እንግዲህ ዘ ሆርን ኦፍ አፍሪካ ሪላቲቭ ሎኬሽኑን ዲስክራይብ ብናደርገው ኢትስ አጆይንትድ ባይ ዘ ሬድ ሲ ኢን ኖርዝ ኢስት የሚለው አንደኛው መገለጫው ሊሆን ይችላል ነው። ወደ ቢ ስንሄድ ኢትስ ባውንድድ ኢን ዘ ኖርዝ ዌስት ባይ ኢንዲያ ኦሽን፣ ኖርዝ ዌስት ባይ ኢንዲያ ኦሽን አይሆንም። ስለዚህ ይህ ትክክል አይደለም ማለት ነው። ወደ ሲ ስንሄድ ኢትስ ዩትድ ቱ ሳውዝ ኢስት ኦፍ ኤሽያ ይላል። ሳውዝ ኢስት ኦፍ ኤሽያ አይደለም፣ ይህም ትክክል አይደለም። ዲ ኢትዝ ባውንድድ ባይ ዘ ሱዳን ኢን ሳውዝ ዌስት ይላል። ይህም ትክክል አይደለም። ሳውዝ ዌስት ሳይሆን ኖርዝ ዌስት ነው የሚባል የነበረበት፣ ትክክል አይደለም ማለት ነው። ስለዚህ ኢትዝ አጆይንድ ባይ ዘ ሬድ ሲ ኢን ዘ ኖርዝ ኢስት የሚለው ትክክለኛ መልስ ነው ማለት ነው። 85ኛ ጥያቄ ዋት ውድ ቢ ዘ ቻሌንጅ ኦፍ ካንትሪ ዊዝ ላርጅ ኤሪያል ሳይዝ ይላል። እንግዲህ አንድ ሀገር ላርጅ ኤሪያ ሳይዝ መኖሩ ምንድን ቻሌንጅ ወይም ደግሞ ምን ኔጋቲቭ ወይም ደግሞ ምን አይነት ዲስአድቫንቴጅ ሊኖረው ይችላል ነው የሚለው። ስለዚህ ኤትኒክ ኤንድ ላንጉጅ ዳይቨርሲቲ፣ ይሄ አድቫንቴጅ ነው፣ ዲስአድቫንቴጅ ሊሆን አይችልም። ቢ ሾርቴጅ ኦፍ ኤሬብል ላንድ፣ ይሄም ላንድ ኤሪያ ካለው እንደውም ላርጅ ኤሪያ ነው ሊኖረው የሚችለው፣ ስለዚህ ትክክል አይደለም። ሲ ዲፊካልቲ ኦፍ ቦርደር ኮንትሮል፣ ይሄ ሊሆን ይችላል። ምክንያቱም የቆዳ ስፋቱ የአንድ ሀገር በጣም ትልቅ ከሆነ ዋናው እና ዲስአድቫንቴጁ ምንድነው? ለአድሚኒስትሬሽን አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ዲፊካልቲ ኦፍ ቦርደር ኮንትሮል የሚለው እንደ ዲስአድቫንቴጅ ሊሆን ይችላል። ስለዚህ ትክክለኛ መልስ ነው ማለት ነው። ወደ ዲ ምርጫ ስናይ ቫሊድ አግሮ ኢኮኖሚክ ዞን ይላል። እንዲህ መኖሩ ጠቀሜታ ነው ያለው እንጂ ጉዳት የለውም ማለት ነው። ስለዚህ ሲ ትክክለኛ መልስ ነው። 86ኛ ጥያቄ ዋት ማጆር ኢቨንት ቱክስ ፕሌስ ኢን ዘ ሆርን ዱሪንግ ፓላዞይክ ኢራ፣ በፓላዞይክ ኢራ የተፈጠሩ ኢቨንቶች የትኞቹ ናቸው ነው የሚለው። ኤ ክላይማት ቼንጅ ዊዝ ማሲቭ ዲፖዚሽን፣ ይህም አይሆንም። ቢ ዘ አፒራንስ ኦፍ ኢንቨርተብሬት ኤንድ ማራይን ክሬቸር፣ እንግዲህ በዋናነት በፓላዞይክ ኢራ የተፈጠሩ ኢቨንቶችን ስናይ ዘ አፒራንስ ኦፍ ኢንቨርተብሬት ወይም እነዚህ የጀርባ አጥንት የሌላቸው የማራይን ወይም የውሃ ውስጥ ክሬቸሮች እነሱ የተፈጠሩበት ነው ማለት ነው። ስለዚህ ቢ ትክክለኛ መልስ መሆን ይችላል። የቀሩትን ምርጫዎችን ስናይ ሲ ሲግኒፊካንት ስትራክቸራል ትራንስፎርሜሽን ኢን ዘ ሆርን፣ ይህ እንቅስቃሴ አልነበረም በፓላዞይክ ኢራ። ዲ ኮንቲኒውስድ ኤንድ ማሲቭ ኦሮጀኒክ ሙቭመንት ይላል። ኦሮጀኒክ ሙቭመንትም ወይም ይሄ ምንድነው? ይሄ ማውንቴን ቢልዲንግ ፕሮሰስ ማለት ነው። ይሄ በሲኖዞይክ ኢራ ነው የተፈጠረው። ስለዚህ በፓላዞይክ ኢራ ስላልሆነ ትክክለኛው መልስ አፒራንስ ኦፍ ኢንቨርተብሬት ኤንድ ማራይን ክሬቸር የሚለው ቢ ነው ማለት ነው። ስለዚህ የቀጠሉትን ከ87 እስከ 90 ያሉትን ከሰንጠረዥ መሰረት በማድረግ ነው የምንሰራቸው ማለት ነው። ስለዚህ 87ኛው ጥያቄ ጋር ስንሄድ ዌች ስቴሽን ሃዝ ዘ ሃይስት አኑዋል ሬንጅ ኦፍ ቴምፕሬቸር ይላል። ከሚከተሉት ውስጥ አኑዋል ሬንጅ ኦፍ ቴምፕሬቸሩ ከፍተኛ የሆነ የትኛው ጋር ነው የሚለው። ስለዚህ ስቴሽኗን ጋር ስንመጣ ከፍተኛው 27 ነው፣ 27 አለ። ዝቅተኛው 26 አለ። ስለዚህ ሬንጁ አንድ ይመጣል ማለት ነው። ወደ ስቴሽን ቱ ጋር ስንመጣ ከፍተኛው 35 ነው። ከፍተኛው 35 ነው። ዝቅተኛው 25 ነው። ስለዚህ የሁለቶች ልዩነት 10 ይመጣል ማለት ነው። ከፍተኛው ወይም ማክሲመም ሲቀነስ ሚኒመሙ ማለት ነው። ወደ ስቴሽን 3 ጋር ስንመጣ
ከፍተኛው ስንት ነው ማለት ነው? 23 ከፍተኛው ነው። ዝቅተኛው 11 ነው። ስለዚህ ማክሲመም ሲቀነስ ሚኒመም 23 ሲቀነስ 11 ስንት ይመጣል? 12 ማለት ነው። እሺ ስቴሽን 4 ጋር ስንመጣ ከፍተኛው 34 አለ፣ ይቅርታ 34 ከፍተኛው አለ፣ ዝቅተኛው 24 አለ። ስለዚህ የሁለቶችን ልዩነት ማክሲመም ሲቀነስ ሚኒመሙ ስንት ይመጣል ማለት ነው? የነዚህ ልዩነት 24 ሲቀነስ ይቅርታ 34 ሲቀነስ 24 እኩል ይሆናል ስንት ይመጣል ማለት ነው? 10። ስለዚህ ልዩነቱ 10 ነው ማለት ነው። በስቴሽን 3 ጋር ስንመጣ ማክሲመሙ 23 ነው። 23 ሲቀነስ 11 እኩል ይሆናል 12። ስለዚህ ቫሪሽኑ አኑዋል ቫሪሽኑ ስንት ነው ማለት ነው? 12 ነው ማለት ነው። ስቴሽን 1 ጋር ስንመጣ 35 ከፍተኛው ነው። 35 ከፍተኛው ነው። 35 ማክሲመም ማለት ነው። ሲቀነስ ሚኒመም ሬንጁ ደግሞ ይቅርታ ሚኒመም ቴምፕሬቸሩ 25 ማለት ነው። እኩል ይሆናል 10 ይመጣል ማለት ነው። እሺ ስቴሽን 1 ጋር ስንመጣ ቴምፕሬቸሩ ማክሲመሙ 27 ነው። 27 ሲቀነስ ሚኒመሙ 26 እኩል ይሆናል 1 ማለት ነው። ስለዚህ ከዚህ ካሉት ውስጥ አጠቃላይ አኑዋል ቴምፕሬቸሩን በሬንጁ ስንሰራው ከፍተኛው ሲቀነስ ዝቅተኛው አድርገን ማለት ነው። ስቴሽን 1 ላይ 1 ነው ልዩነቱ። ስቴሽን 2 ጋር 10 ነው። ስቴሽን 3 ጋር 12 ነው። ስቴሽን 4 ጋር ደግሞ 10 ነው። ስለዚህ ከነዚህ ውስጥ ከፍተኛ ያለው ስንት ነው? ስቴሽን 3 ጋር ነው ማለት ነው። ስለዚህ ስቴሽን 3 ኮሬክት አንሰር ማለት ነው። what type of natural vegetation is predominant in stage 2 ይላል። በስቴጅ 2 ላይ ያለው ናቹራል ቬጂቴሽኑ ምን ያክል ነው የሚለው አሁን መልሰን ማየት እንችላለን። ስቴሽን 2 ጋር ስንሄድ እንግዲህ ያለውን ቴምፕሬቸር ስናየው የሬንፋር መጠኑን ስናየው እንግዲህ በጃንዋሪ በኩል ላይ ያለው ሬንፋር 7 በፌብሩዋሪ ላይ ያለው 12 ስራውት ዘይር ስናየው ያለው የዝናብ መጠኑ ዝቅተኛ ነው። በቴምፕሬቸሩን ስናየው ደግሞ 25 27 29 በጣም ከፍተኛ ነው ሙቀት ነው ያለው። ስለዚህ ከፍተኛ ቴምፕሬቸር እና ስሞል ሬንፋል ካራክተራይዝድ የሚያደርገው ናቹራል ቬጂቴሽን የሚገኘው ጋር ነው ኤክስትሮፋይት የሚለው ይሆናል ማለት ነው። ስለዚህ ቢ ትክክለኛ መልስ መሆን ይችላል ማለት ነው። 89ኛ what type of ecosystem is represented by station 1 ነው የሚለው። በስቴሽን 1 ላይ ሪፕሬዘንት የተደረገው ኢኮሲስተም ምን አይነት ኢኮሲስተም ነው የሚለው ተመልሰን ማየት እንችላለን። ስቴሽን 1 ማለት እንግዲህ የቴምፕሬቸር መጠኑን ስናየው 26 እስከ 27 ባለበት ፍላክቹዌት እያደረገ ነው። ስለዚህ ሜን አኑዋል ቴምፕሬቸሩን ብናየው 27 ነው። በጣም ከፍተኛ የሆነ አኑዋል ቴምፕሬቸር አለው ማለት ነው። የዝናብ መጠኑን ስናየው 228 122። ስለዚህ አሁን የዝናብ መጠኑን ስናየው ከፍተኛ ነው። የሙቀት መጠኑም ከፍተኛ ነው። ስለዚህ የአመቱ ሙሉ ከፍተኛ ዝናብ ያለበትና ከፍተኛ የሆነ ሙቀት መጠን ካራክተራይዝ የሚያደርገው ትሮፒካል ሬንፎረስት ሪጅን መሆን ይችላል ማለት ነው። ስለዚህ ምንጮች ስንመጣ ትሮፒካል ሬንፎረስት ሪጅን የሚለው ካራክተራይዝ ያደርገዋል ማለት ነው። ስቴሽኑ ላይ ያለው ያ ማለት ከፍተኛ የሆነ ሙቀት በከፍተኛ የሆነ ዝናብ ካራክተራይዝ የሚያደርገው ሪጅን ነው ማለት ነው። ኢኮሲስተሙ ትሮፒካል ሬንፎረስት ይባላል ማለት ነው። ስለዚህ ሲ ትክክለኛ አንሰር ነው። which station best explain ዊንተር ሬንፋል ሪጅን ኢን ኢትዮጵያ ከተሰጡት ስቴሽኖች ውስጥ ዊንተር ወይም ደግሞ የበጋ ዝናብ ሪጅን ያለበት አካባቢ የትኛው ነው የሚለው ማየት እንችላለን። አሁን ለምሳሌ ከአራተኛው ብንነሳ ስቴሽን ላይ ብንነሳ አሁን እንግዲህ ዊንተር የምንላቸው ጃንዋሪ ፌብሩዋሪ እና ማርችን ማለት ነው። ጃንዋሪ ፌብሩዋሪ እና ማርችን ስናይ በአራተኛው ስቴሽን ማለት ነው 24 26። ስለዚህ ከፍተኛ የሆነ ቴምፕሬቸር አለ። የዝናብ መጠኑን ስናይ 41 39 22። ስለዚህ የተሻለ የዝናብ መጠን አለ። ነገር ግን በቀሩት ሲዝኖች ላይ ስናይ የዝናብ መጠኑ በጣም ዝቅተኛ ነው። በጣም ዝቅተኛ የሆነ የዝናብ መጠን ያለው የሙቀት መጠኑ ስናየው ከፍተኛ ነው። ስለዚህ ሪጅን 4 ወይም ስቴሽን 4 ዊንተር ሪጅንን ዊንተር ሪጅን ሬንፋል ሪጅን ኦፍ ኢትዮጵያን ካራክተራይዝ ያደርጋል ማለት ነው። ስለዚህ ስቴሽን 4 የሚለው ነው ማለት ነው መሆን የሚችለው። ምክንያቱም ልክ ከዲያግራሙ እንዳየ ነው የዝናብ መጠኑ በበጋ ወቅት ከሌሎቹ ሲዝኖች በተለየ ከፍተኛ የሆነ ዝናብ አለ። የሙቀት መጠኑ ግን ስራውት ዘይር ሙቀት ነው። ስለዚህ
ዊንተር ሬንፋል ሪጅን ካራክተራይዝ የሚያደርገው ስቴሽን 4 ነው ማለት ነው እንደ ኢትዮጵያ ኮንቴክስት። ከ91 እስከ 94 ያሉት ጥያቄዎቹ ዴሞግራፊክ ዳታ ነው። ከተሰጡን ፖፑሌሽን ዳታ ከሰጥቶናል። ስለዚህ ይህንን ቤዝድ አድርገን ያለውን ነገር እንሰራለን ማለት ነው። 91ኛ ጥያቄ ዋት ካን ቢ ጀነራላይዝድ አባውት ዘ ፖፑሌሽን ስትራክቸር ኦፍ ዘ ሪጅን ይላል። ፖፑሌሽን አሁን እንግዲህ እዚህ ጋር ስናየው ዲቨሎፒንግ ካንትሪን ካራክተራይዝድ ያደርጋል። ነገር ግን አሁን ለምሳሌ ከዚህ ከተሰጠው ዳታ አንጻር ስናየው ኦልድ ፖፑሌሽኑ ስናየው 19% ኦፍ ፖፑሌሽኑ ኦልድ ሪጅን ላይ ይገኛል ነው። አሁን እንደ አጠቃላይ ኮንሴፕት ስናይ ዲቨሎፒንግ ካንትሪዎች ወይም ዲቨሎፒንግ ሪጅኖች ኦልድ ፖፑሌሽናቸው በጣም ዝቅተኛ ነገር ነው የሚገኘው። ግን ከዚህ ዲያግራም አንጻር ምንም እንኳን ዲቨሎፒንግ ካንትሪ ላይ የሆነ መረጃ የሚያሳይ ቢሆንም ኦልድ ኤጅ ግሩፑ ከፍተኛ ነው። 19% ማለት በጣም ከፍተኛ ነው ማለት ነው። ስለዚህ ወደ ምርጫው ስንሄድ ዘ ሪጅን ሃዝ ሃየር ፐርሰንቴጅ ኦፍ ኢኮኖሚካሊ ዲፔንደንት ቻይልድ ይላል። ይሄ አይደለም። ቢ ዘ ናምበር ኦፍ ኢኮኖሚካሊ አክቲቭ ፖፑሌሽን ኦፍ ዘ ሪጅን ኢዝ ላወር ዛን ሰብሳራን አፍሪካ ይላል። ከሰብሳራን አፍሪካ የበለጠ ነው። ስለዚህ ትክክል አይደለም። አስ ኮምፔር ቱ ዲቨሎፒንግ ካንትሪ ዘ ሪጅን ሃዝ ሃየር ፐርሰንቴጅ ኦፍ ኦልድ ፖፑሌሽን ይላል። ኦፍኮርስ ትክክል ነው። ዲቨሎፒንግ ካንትሪዎች ከ19% በታች ነው ኦልድ ፖፑሌሽን እንትናቸው። ስለዚህ የ19 መድረሱ ደግሞ ከዲቨሎፒንግ ካንትሪዎቹ የበለጠ ኦልድ ኤጅ ፖፑሌሽን እንዲኖሩ ያደርገዋል ማለት ነው። ስለዚህ ሲ ትክክለኛ መልስ መሆን ይችላል ማለት ነው። 92ኛ ጥያቄ ዋት ኢዝ ዘ ክሩድ በርዝ ሬት ኦፍ ዘ ፖፑሌሽን ማለት ይላል። ክሩድ በርዝ ሬት እኩል ይሆናል ሊቭ በርዝ ኦቨር ቶታል ፖፑሌሽን አድርገን እንሰራዋለን። ስለዚህ ከተሰጠው አንጻር ሊቭ በርዝ ማለት 380,189 ማለት ነው። ይሄ ማለት ሲካፈል ቶታል ፖፑሌሽኑ ማለት ደግሞ የታለ ከተሰጠን 37 ሚሊዮን 742,154 ማለት ነው። ይሄ አፕሮች የሚያደርገው ወዴት ነው? 1 ለ1000 ሬሾ ያመለክታል ማለት ነው። 1 ለ1000 ሬሾ ይቅርታ 10 ለ1000 ሬሾ ያሳያል ማለት ነው። አፕሮች ስናደርገው ማለት ነው። ስለዚህ 10 ለ1000 የሚሆነው መልስ መሆን ይችላል ማለት ነው። ይህን ሊቭ በርዝ ኦቨር ቶታል ፖፑሌሽን አድርገን ካልኩሌት ያገኘነው ውጤት ማለት ነው። 93ኛው ጥያቄ ጋር ስንሄድ ዋት ኢዝ ዘ ፖፑሌሽን ግሮዝ ሬት ኦፍ ዘ ሪጅን ይላል። ፖፑሌሽን ግሮዝ ሬት ማለት እንግዲህ ማየት እንችላለን። ፖፑሌሽን ግሮዝ ሬት ማለት እኩል ይሆናል በርዝ ሬት ሲደመር ሲቀነስ በርዝ ሬት ሲቀነስ ዴይዝ ሬት ፕላስ ኦር ማይነስ ኔት ሚግሬሽን ነው። ስለዚህ በርዝ ሬት ማለት ደግሞ ሊቭ በርዝ ኦቨር ቶታል ፖፑሌሽን ነው። ሲቀነስ ዴይዝ ሬት ማለት ደግሞ ናምበር ኦፍ ዴይዝ ኦቨር ቶታል ፖፑሌሽን ነው። ይህ ማለት ደግሞ ኔት ሚግሬሽን ማለት ደግሞ ፕላስ ኦር ማይነስ፣ ምክንያቱም ነጋቲቭ ሊሆን ስለሚችል ማለት ነው። ኢሚግራንት ማይነስ ኢሚግራንት ያ ማለት የገቡት ሲቀነሱ የወጡት ማለት ነው። ሶ ይህንን ነገር ካልኩሌት ስናደርገው በርዝ ሬቱ እዚጋ መጥቶልናል። ስንት ነው የመጣው? 10 ለ1000 መጥቶልናል በርዝ ሬቱ 1 ሲቀነስ ዴይዝ ሬቱ ደግሞ ተሰጥቶናል። ቶታል ዴይዝ ከሰጥቶናል እዚህ ጋር 323,228 ማለት ነው። ሲካፈል ቶታል ፖፑሌሽኑ ማለት ነው። ቶታል ፖፑሌሽኑ ማለት ደግሞ 37 ሚሊዮን 742,154 ማለት ነው። ከዛ ፕላስ ኦር ማይነስ ኔት ሚግሬሽኑ ማለት ደግሞ ኔት ሚግሬሽን ከሰጥቷል እዚህ ጋር 10 ለ1 ኔት ሚግሬሽን ደግሞ ከሰጥቷል ከዚህ 10 ለ1000 ማለት ነው። 10 ኦቨር 1000 ማለት ነው። ስለዚህ ይሄ አፕሮች የሚያደርገው ስንት ነው? 1.14% ጋር አፕሮች ያደርጋል። ዛት ሚንስ 0.114 ይመጣል። በመቶ ስናባዛው 1.14 ይመጣል ማለት ነው። ስለዚህ 1.14% የምትለዋ ፖፑሌሽን ግሮዝ ሬቷ ትሆናለች ማለት ነው።
ዘ ማተርናል ሞርታሊቲ ሬት ኦፍ ዘ ሪጅን ይላል። ዘ ማተርናል ሞርታሊቲ ሬት ማለት እንግዲህ ዴይዝ ኦፍ ማዘር ኦቨር ሪፕሮዳክቲቭ ውመን ፖፕሌሽን ማለት ነው። እንግዲህ የሞቱት የእናቶች መጠን ሲካፈል ሪፕሮዳክቲቭ ውመን ማለት ነው። አጠቃላይ እንትኑ ስናስቀምጠው፣ ስለዚህ ተመልሰን መስራት እንችላለን። እንግዲህ ዴዝ ኦፍ ማዘርን ከዚህ ጋር መፈልግ እንችላለን። ከሰንጠረዡ ዴዝ ኦፍ ማዘር 9619 ማለት ነው። 9619 ሲካፈል ሪፕሮዳክቲቭ ውመን ፖፕሌሽን ማለት ደግሞ 9,061,801 ማለት ነው። ይሄ አፕሮች የሚያደርገው ኦልሞስት 1:1000 አይነት ነገር አፕሮች ያደርጋል ማለት ነው። ስለዚህ ዴዝ ኦፍ ማዘር ኦቨር ሪፕሮዳክቲቭ ውመን ፖፕሌሽን 1:1000 ሬሾ የምትለዋ መልስ ትሆናለች ማለት ነው፣ ማተርናል ሞርታሊቲ ሬት። ስለዚህ ቢ ትክክለኛ መልስ ናት ማለት ነው። ከ95 እስከ 100 ያሉ ጥያቄዎቹ ቤዝድ የሚያደርጉት ከዚህ ከተሰጠን ኮንቱር ላይን ወይም ደግሞ ከተሰጠን ግሪድ እንትን ነው ማለት ነው። ከዛ 95ኛው ጥያቄ ዋት ኢዝ ዘ ኤሪያል ስኬል ኦፍ ዘ ማፕ ይላል። ኤሪያ ስኬል ኦፍ ማፕ ከዚህ ጋር እንደሚያሳየው 1:150,000 ሬሾ ነው። ይሄ ማለት 1 ኪሎ ሜትር ማለት እኩል ይሆናል ስንት ነው? 100,000 ሴንቲሜትር ነው። 100,000 ሴንቲሜትር ነው። ስለዚህ ይሄ ማለት 150 ስንት መጣ ማለት ነው? 1 ሴንቲሜትር እኩል ይሆናል ስንት ማለት ነው? ይሄ ከተሰጠን አንጻር 1.5 ኪሎ ሜትር ማለት ነው። ያ ማለት በካርታ ላይ 1 ሴንቲሜትር በመሬት ላይ 1.5 ኪሎ ሜትር ይወክላል ማለት ነው። ስለዚህ ለኔብር ስኩዌሩን ስንፈልገው ቦት ሳይድ ስኩዌር ማድረግ ማለት ነው። ቦት ሳይድ ስኩዌር ስናደርገው ይሄ ማለት 1 ሴንቲሜትር ስኩዌር እኩል ይሆናል 2 ወይም ደግሞ 2 ብንለው ሬሾ ስለሆነ 1.5 ሲባዛ በ1.5 ማለት ነው። ኦልሞስት ስንት ይመጣል ማለት ነው? 2.25 ኪሎ ሜትር ስኩዌር ማለት ነው። ኦልሞስት የአፕሮች የሚያደርገው 2.25 ማለት ወደ 2.3 አፕሮች ያደርጋል። ስለዚህ 1 ሴንቲሜትር ስኩዌር 2.3 ኪሎ ሜትር ስኩዌር የምትለዋ ትክክለኛ መልስ ትሆናለች ማለት ነው። ስለዚህ ሲ ትክክለኛ መልስ ናት ማለት ነው። 96ኛ ጥያቄ ዋት ኢዝ ዘ ጂኦግራፊክ ግሪድ ኦፍ ፖይንት ቪ ይላል። እንግዲህ ጂኦግራፊክ ግሪድ ፖይንት በምናስቀምጥበት ጊዜ በዋናነት የምንጀምረው ከላቲቲዩድ ሳውዝ ወይም ኖርዝ ካለ እነሱን ካየን በኋላ ዘን ወደ ሎንጊቱድ እንሄዳለን። ኢስት ኦር ዌስት የሚለውን ዳይሬክሽን እናስቀምጣለን ማለት ነው። ስለዚህ አሁን የፖይንት ቪን በምናስቀምጥበት ጊዜ ኖርማሊ ከየት እንጀምራለን? ከላቲቲዩድ ኖርዝ ኦር ሳውዝ እንጀምራለን። ዛት ሚንስ ከዚህ ከነስተን ቪ ድረስ ካሰመርን በኋላ ወደ ሎንግቲዩዱ እንሄዳለን ማለት ነው። ሎንግቲዩድ ስለዚህ የፖይንት ቪ ግሪድ ሪፈረንስ የምትሆነው ምንድን ነው? በላቲቲዩድ ደረጃ እዚህ ጋር ያለችውን ከዛም በመስቀለኛ ሁለቶች የሚገናኙበትን ደግሞ በሎንግቲዩድ ኢስት ወይም ዌስት ወይም ኢስት ያለበትን ዳይሬክሽን ሴሌክት እናደርጋለን ማለት ነው። ስለዚህ ግሪድ ሪፈረንስ ኦፍ ወይም ግሪድ ፖይንት ኦፍ ቪ ይህን ይመስላል ማለት ነው። ምርጮቹ ወደ ማየት እንችላለን። ምርጮቹ ጋር ስናይ ዋት ኢዝ ዘ ጂኦግራፊክ ግሪድ ፖይንት ኦፍ ቪ። ስለዚህ ባስቀመጥነው መሰረት የግሪድ ፖይንት ኦፍ ቪ በላቲቲዩድ ደረጃ ከመጀመሪያ እናስቀምጣለን። ዘን በሎንጊቲዩድ ኢስት እና ሳውዝ ነው። ቪ ትክክለኛ መልስ መሆን ትችላለች ማለት ነው። 97ኛ ጥያቄ ዋት ኢዝ አልቲቲዩድ ኦፍ ፖይንት ኤን ዲስታንስ ቢትዊን አፐር ኤንድ ላወር ኮንቱር ኤዝ 8 ሚሊ ሜትር ኤንድ ዲስታንስ ኦፍ ዘ ፖይንት ኤን ፍሮም ዘ አፐር ኮንቱር ኢዝ 5 ሚሊ ሜትር ዜን altitude equal to lower contour plus into bracket distance of n from lower contour ማለት ነው። that means distance from lower contour over distance from lower contour plus distance from upper contour times 100 it equal to lower contour have already given 114 meter plus into distance from lower contour 3 millimeter over 3 millimeter plus 5 millimeter
5 ሚሊሜትር ታይምስ 100 it implies that 1400 ሜትር ፕላስ 3 ሚሊሜትር over 8 millimeter over 100. It implies that 400 meter plus 300 over 8. It implies that 107.5 meter. ይመጣል ማለት ነው። ስለዚህ the correct answer is D ይመጣል ማለት ነው። 98ኛ ጥያቄ which of the following marginal information depicted the map? A title of the map, B direction arrow, C year of publication, D types of projection. ስለዚህ ከተሰጠው የማርጂናል ኢንፎርሜሽን አንፃር ዲፕሊሲትድ ማፕ የሆነ የትኛው ላይ ነው? ዳይሬክሽን አሮ ነው ማለት ነው ሪፕሬዘንት ያደረገው። ይሄ ዳይሬክሽን አሮ ደግሞ ሪፕሬዘንት የሚያደርግ ምን ነው? ኖርዘርን ዳይሬክሽን ያለውን ጋር ነው ማለት ነው የሚገልጸው። 99ኛ ጥያቄ what type of slope is shown by the line KL ይላል። ስለዚህ ከተሰጠው ኮንቱር ላይ ከኬ ተነስተን ወደ ኤል ስንሄድ ምን አይነት ስሎፕ ይታያል የሚለውን ነገር ለመግለጽ ነው። ስለዚህ ካለው ኮንቱር አንፃር ኬ ማለት አክቹዋሊ እቺ ፖይንት ነች። ስለዚህ ከዚህ ቦታ ተነስተን ወደ ስንመጣ ምን አይነት ስሎፕ መጣ ነው። ምን አይነት ስሎፕ መጣ? የመጣን ስሎፕ እንግዲህ ኢኒሺያሊ ያለው በጣም ስፓርሻሊ ስሎፕ የሆነ እንትን ያለው ሶ ወደ ኤል እየሄድንበት ቁጥር የተጠጋጉ ወይም ደግሞ ኢቭን የሆነ ስሎፕ ያለበት አጋጣሚ ያለ ማለት ነው። ስለዚህ ተኬ ተነስተን ወደ ኤል ስንሄድ ከዝቅተኛማ ቦታዎች ወደ ተራራማ ቦታዎች የወጣንበት አጋጣሚ ያለ ማለት ነው። ስለዚህ ምን ያሳያል? ኮንኬቭ የሆነ ስሎፕ እንዳለው የሚያሳይ ነገር አለ ማለት ነው። ምክንያቱም ስሎፕ ኢቭንሊ ስሎፕ ማለት ስፓርሻሊ ስፔስድ ኢኒሺያሊ ኤንድ ኢንክሪዝድ ስሩአውት ዌን ዊ ትራቭል ፍሮም ዋን ፖይንት ቱ አዘርስ በምንሄድ ጊዜ እንደዚህ አይነት ነገር ካለ ምን አይነት ስሎፕ ነው? ኮንኬቭ ስሎፕ አለ ብለን መናገር እንችላለን ማለት ነው። ስለዚህ ያለው ስሎፕ ከኬ ተነስተን ወደ ኤል ስንሄድ ኮንኬቭ አይነት ስሎፕ አለው ብለን መናገር እንችላለን ማለት ነው። ስለዚህ ሲ ትክክለኛ መልሱ መሆን ይችላል ማለት ነው። ወደ መቶኛው ጥያቄ ስንሄድ what is the most appropriate technique to display statistical data of a portion of part in relation to a single whole ይላል። እንግዲህ ዳታን አናላይስ በምናደርግበት ሰዓት a portion of parts in relation to single whole ማለት አንድ ትልቅ የሆነ ፓርት አለ። ሶስቱን ከዛ ከሆል ፓርቱ ላይ የሆነ ሲንግል ፓርቷን ወይም a portion of ሲንግል ፓርት ሴሌክት የምናደርግ ከሆነ ከሲንግል ፓርቱ ጋር ምን አይነት ሲስተም የምንጠቀመው ፒ ቻርት ነው ማለት ነው። በ2015 ዓ.ም ወይም ባለፈው ዓመት ለ12ኛ ክፍል የመለቀቂያ ፈተና የነበሩ የጂኦግራፊ ጥያቄዎች እነዚህን መስሉ ነበር። ስለተከታተላችሁን እናመሰግናለሁ።